በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ እስራኤል ወአምላክ አበዊነ ቅዱሳን ዘተሳአለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ ለምእመናን መድኃኒትን ያደረገ የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ስላደረሰን ስለ ቸርነቱ ስለ ምሕረቱ ቅዱስ ስሙ የተመሰገነ ይሁንና ለእናንተም እንደሚገባችሁ በእግዚአብሔር ሰላምታ እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ምሕረቱ ይቅርታው ለዘላለም የባህሪ ገንዘብ የሆነ አምላካችን መድኃኒታችን እግዚአብሔር ለአምላክነቱ እንደሚገባ በድጋሚ ስሙ የተመሰገነ ይሁን። እመቤታችን ቅድስት ድንግል ወላዲተ አምላክ እመብርሃን ማርያም ዕፀ መስቀሉ ቅድስት ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ መድኃኔዓለም አምላካችን ከቅዱሳን ከንጹሐን አባቶቻችን ጸጋ በረከትን በቸርነቱ ያሳትፈን። እንግዲህ ያው ድምጽ ማጉያም ስለተበላሸ ባይሰማችሁ ኃላፊነት አልወስድም። ምክንያቱም ወንበሮችን በሙሉ ክፍት አድርጋችሁ ጠርዝ መያዝ ነው የምትወዱት። ስለዚህ ላለመሰማቱ ኃላፊነት አልወስድም። እንዲሰማው የሚፈልግ ሰው ክፍት ወንበር ላይ ይመጣል ማለት ነው። እንግዲህ ዛሬ የእመቤታችን የቅድስት ድንግል ማርያም ኪዳነ ምሕረት ወራዊ መታሰቢያዋ ነው። እግዚአብሔር ከኪዳኗ በረከት ያሳትፈን። ዓመታዊ በዓሉ ላይ ትኩረት እናደርጋለን፣ ግን እመቤታችን ድንግል ማርያም በዛው እናወሳታለን። እመቤታችን ድንግል ማርያምን ሳናወሳ እንኳን የዕለቷ በማንኛውም ጊዜ ቢሆን ስለ እሷ ሳናወሳ አንቀርምና ስለዚህ ርዕሳችንን ወደ መጽሐፈ መሳፍንት ይወስደናል። መጽሐፈ መሳፍንት እንደምታውቁት ቤተክርስቲያናችን እግዚአብሔር ካጻፋቸው ቅዱሳት መጻሕፍት መካከል በመጽሐፍ የሚቀድመው መጽሐፈ ሄኖክ ነው። ነገር ግን በመጽሐፍ ቅዱስ አቀማመጥ መጀመሪያ ላይ የሚገኘው ዘፍጥረት ነው። መጀመሪያ የተጻፈ ግን መጽሐፈ ሄኖክ እንደሆነ ይታወቃል። ከዚያ በኋላ በመጽሐፍ ደረጃ መጽሐፈ ኢዮብ ሁለተኛ ሊሆን እንደሚችል ይታሰባል። ከዚያ በኋላ ነው እንግዲህ መጽሐፈ ኩፋሌና ኦሪት እየተጻፈ እንደዚያ እያለ ሄደውና መጽሐፈ መሳፍንት ያው በዘመነ መሳፍንት የነበረውን ነገር የሚናገር በነቢዩ በቅዱስ ሳሙኤል እንደተጻፈ የሚታመን መጽሐፍ ነው። በእርግጥ ሌላም ጸሐፊ እንዳለው የሚናገሩ አሉ። ዋናው ትልቁ ነገር እስራኤላውያን በመሳፍንት በሚተዳደሩበት ጊዜ ዘመነ መሳፍንት፣ አሁን ዘመነ መሳፍንት ሲባል የኢትዮጵያውያን ዘመነ መሳፍንትና የእስራኤላውያን ዘመነ መሳፍንት ይለያያል። የኢትዮጵያውያን ዘመነ መሳፍንት ማለት ሀገር እንደ ሀገር መቆም ያቅቷት ነገስታቱ አቅም አጥተው መሳፍንቱ መኳንንቱ ጉልበተኞቹ ነው ነገስታቱን እንዳሻንጉሊት የሚያዩበት ጊዜ ነበረ። የእስራኤል ዘመነ መሳፍንት ግን ከሌላው ዘመን ሁሉ በአንድ ነገሩ ጥሩ አልነበረም፣ በአንድ ነገሩ ጥሩ ነበረ። በአንድ ነገሩ ጥሩ አይደለም፣ ነግሶባቸው የሚኖር እግዚአብሔር ነበረ፣ ንጉሳቸው እግዚአብሔር ነበረ። በዚህ ጥሩ ነው። በሌላ ጎኑ ግን በብዛት እስራኤላውያን ከግብጽ ከወጡ በኋላ የነበሩት 400 የመሳፍንት ዘመናት በጣዖት አምልኮ የተጠመዱበትና ብዙ ጊዜ ለጠላቶቻቸው ተላልፈው የተሰጡበት ነውና ቅዱስ ሙሴ ካረፈ በኋላ ቅዱስ ኢያሱ ተተካ። ቅዱስ ኢያሱ ካረፈ በኋላ ሌሎች መሳፍንት እየተተኩ እስራኤላውያን እግዚአብሔርን ሲበድሉ ከጎረቤቶቻቸው ያሉት ኢሎፍላውያን፣ አማሌቃውያን፣ ሞዓባውያን፣ ምድያማውያን ይገዟቸው፣ ባሪያ ያደርጓቸው፣ ያሰቃዩቸው ነበር። ንስሐ በገቡ ጊዜ መሳፍንትን ያስነሳላቸው እግዚአብሔር በመሳፍንት አድሮ ንጉሳቸው እሱ ሆኖ እያለ ግን በመሳፍንቱ አድሮ ይታደጋቸው ስለነበረ ዘመኑ ዘመነ መሳፍንት ተብሏል። ይሄውም ከቅዱስ ሙሴ እስከ ነቢዩ ሳሙኤል ድረስ ያለው ወይም እስከ ሳኦል ድረስ ያለውን ጊዜ ይዛልና በዚህ ጊዜ ከተነሱ መሳፍንት መካከል አንደኛው ጌዴዎን ነው። ዛሬ የቅዱስ ጌዴዎን የመስፍኑ ጌዴዎን የኃይለኛው የኃያሉ ጌዴዎን ዓመታዊ የረፍት በዓል መታሰቢያው ነው። የዚህ ቅዱስ ሰው ታሪክ በመጽሐፈ መሳፍንት ምዕራፍ 6፣ 7 እና 8 ላይ አለ። የልጆቹን ካየነ እስከ 9 ድረስ ይቀጥላል። ከሱ በሚቀድም ከጌዴዎን የሚቀድሙ ሌሎች መሳፍንት ነበሩ። ከጌዴዎን በፊት እግዚአብሔር ሾሞት
እግዚአብሔር ልመናቸውን ሰምቶ ዲቦራ በምትባል ቅድስት ሴት ምክር ጸሎት በወቅቱ የነበረው መስፍን ባርቅ ነበርና ሲሳራን ታቦር ተራራ ላይ ድል አድርጎ እስራኤላውያን 40 ዘመን ረፍት አገኝተው ነበር። አባቶቻችን እንደሚሉት ረፍት ለአንድ አማኝ ጥሩ ነገር አይደለም። በምድር በተለይ የረዘመ የበዛ ረፍት አባቶቻችን ረፍት የጥጋብ ምንጭ ነው። ጥጋብ የበደል ምንጭ ነው። በደል የውድቀት ምንጭ ነው እና ብዙ ጊዜ ረጅም ረፍት አይፈለግም። ባይኖር ጥሩ ነው። ረጅም ረፍት በሀገራችን ታሪክም ጥሩ ነገር አላመጣም። ለምን? ረፍት ሲበዛ በመንፈሳዊ ደረጃ ሰይጣን ረፍቱን ከእግዚአብሔር እንድንለያይበት ያደርገናል። በስጋዊ መለኪያ እንኳን እንመልከተው ብትሉ ነገስታቱ አይታችሁ ከሆነ ጠላት ያለበት ህዝብ ጠላት ያለው ሀገር ዘወትር ለጦርነት ዝግጁ ነው። ያ ማለት እንዳይነካ ያደርጋል። አይታችሁ ከሆነ በዚህ ጊዜ አሁን ከአሜሪካ ጋር ጦርነት የሚጋጠም ሀገር አለ? የለም። ዘወትር ግን አሜሪካን ራሷን በጦር መሳሪያ ስታበለጽግ ስለምትኖር የሚደፍራት አይገኝም። ለምሳሌ ሰሜን ኮሪያ ህዝቧ ይራባል፣ ይቀጣል፣ ብዙ ችግር ውስጥ ናት። በጦር መሳሪያ ደረጃ የምትሰራውን ነገር ግን በፖለቲካ አይን መንቀፍ አይቻልም። ምክንያቱም ይቺ ሀገር ተከብራ የምትኖርበት ብቸኛው ምክንያት በጦር መሳሪያ ራሷን። ለምን? አባቶቻችን ክፉ ጎረቤት ዕቃ ያስገዛል ይላሉ አይደለም? ልክ እንደዛ ጠላት ሲኖር አባቶቻችን ይላሉ ሰይጣን ባይኖር ሰማዕታት አልነበሩ። ሰይጣን ባይኖር ጻድቃን አልነበሩ። ሰይጣን ባይኖር ደናግል መነኮሳት አይኖሩም ነበር። እነዚህን ተዋጊ ቅዱሳን የፈጠራቸው በተስነ ተፈጥሮ እግዚአብሔር ነው። እዚህ ገድል ውስጥ ግን እንዲኖሩ ያደረጋቸው እሱ ነው፣ ሰይጣን ነው። የሱ ትግል ነው እዛ ማዕረግ ያደረሳቸው ከእግዚአብሔር ቸርነት ባሻገር ማለት ነው። እና እረፍት አስቸጋሪ ነገር ነው እና በኢትዮጵያም ታሪክ ድል የተነሳንባቸው ዘመናት ያልተዘጋጀንባቸው ናቸው። ለምሳሌ የግራኝ አህመድን ዘመን ስትመለከቱት ያልተዘጋጀንበት ጊዜ ነበረ። የጣሊያንን የ5 ዓመት ወረራ ስታስቡት ዝግጁ አልነበርንም፣ አልተዘጋጀንም። ምክንያቱም ጣሊያን 40 ዓመት ተዘጋጅታ ስትመጣ እኛ ግን 40 ዓመት ተኝተን እርስ በርስ እንቆራቆስ ነበረ እና ደግሞ ሰው ስራ ሲፈታ ፈተና ከሌለበት ቁጭ ብሎ ምንድነው የሚያስበው? ተንኮል ነው የሚያስበው። ስራ መፍታት አይምሯችን የተንኮል ቋት እንዲሆን ያደርገዋል። እና እስራኤላውያን 40 ዓመት በነባርቅ በነዲቦራ እግዚአብሔር አድሮ በሰራላቸው ነገር 40 ዓመት ረፍት ሲያገኙ እግዚአብሔርን ትተው ወደ ሌላ ስራ ሄዱ። በወቅቱ በአሊም እንደዛ የሚባሉ ጣዖቶች ነበሩ። ያን ጊዜ እግዚአብሔር ለምድያም ሰዎች አሳልፎ ሰጣቸው። የምድያም ሰዎች አሰቃያቸው። በተለይ 20 ዓመት በጣም ብዙ አሰቃይተዋቸዋል። እና በዚያ ወራት ህዝቡ ተሰብስበው ስቃይ ሲበዛባቸው መጽሐፈ መሳፍንት ምዕራፍ 6 ተመለከቱት። ወደ እግዚአብሔር ጮሁ ይላል። ልብ በሉ፣ ወደ እግዚአብሔር ጮሁ። ወደ እግዚአብሔር ጮሁ የሚለው ህዝቡን ሁሉ አይደለም፣ የተወሰኑትን ነው። የተወሰኑትን ወደ እግዚአብሔር ጮሁ ይላል፣ ህዝቡን ሁሉ አይደለም። ሁሉም ባይሆኑ እንኳን ጮታቸው ወደ ማን ደረሰ? ወደ እግዚአብሔር ደረሰ። ነገር ግን እግዚአብሔር መፍትሄ ከመስጠቱ በፊት መስተካከል ያለባቸው ነገሮች ነበሩ። እግዚአብሔር ዝም ብሎ መፍትሄ አይሰጥም። ልመናቸውን ሰምቶ እግዚአብሔር መልአኩን ቅዱስ ሚካኤልን ወደ ጌዴዎን ላከው። ጌዴዎን ማለት ከ12ቱ ነገደ እስራኤል አንዱ ነገደ ዮሴፍ ነው። የዮሴፍ 2 ልጆቹ ራሳቸውን ችለው እንደ ስመ ነገድ ይጠራሉ፣ ኤፍሬምና ምናሴ። እሱ ከምናሴ ነገድ ነው። አባቱ ዮአስ ይላል በትርጓሜ መጽሐፍ ቅዱስ አማርኛው ኢዮአስ ይለዋል። አያጣላም፣ ችግር የለውም። ልብ በሉ፣ ጌዴዎን እግዚአብሔርን ነው የሚያመልክ፣ አባቱ ግን ጣዖት ነው የሚያመልክ። አንዳንዴ መልካም ዛፍ መልካም ፍሬ ያፈራል። ግን ክፉ ወላጆቻችን፣ አስተማሪዎቻችን፣
መሪዎቻችን ክፉ መሆናቸውን እኛ ክፉ ለመሆናችን እንደ ማስረጃ አንወሰደው። አንዳንዴ ምሳሌ የሚሆነኝ አጣው እንደዚህ እያሉ ምክንያት መፍጠር አስፈላጊ ነገር አይደለም። በዚያ ወራት ቅዱስ ሰው መስፍኑ ጌዴዎን እግዚአብሔርን ለማምለክ የእግዚአብሔር መልአክ እስኪያናገረው ድረስ ጸጋ ለማግኘት ምሳሌ የሚሆነው ሰው በዙሪያው አልነበረውም። ነገር ግን እሱ እግዚአብሔርን ያመልክ ነበር። በዚያ ወራት እስራኤላውያን በሙሉ ሸሽተው በየዋሻው ነው የሚኖሩ። ለምን? መተው ሰዎቹን ገድለው ባሪያ የሚያደርጉትን ባሪያ አድርገው አዝመራውን በሙሉ አጥፍተውባቸው ነው የሚሄዱትና አዝመራ ሲወቁ ተደብቀው ነው። ጌዴዎን ጉልበት አለው፣ በተፈጥሮ ጉልበት ተሰጥቶታል። በነገራችሁ ላይ ክርስቲያን ወይም አንድ አማኝ ሰው የተሰጠውን ነገር እንዳግባቡ መጠቀም ይችላል። ስጋዊ ጉልበት የሚያስፈልግበት አገልግሎት አለ እኮ አይደለም? ደህና ዋላችሁ? አስቡት፣ ስጋዊ ጉልበት የሚያስፈልግበት ጊዜ አለ። ስጋዊውን ጉልበት ሰው ለመበደል አይጠቀምበት። አንድ ስጋዊውን ጉልበት የማይገባውን ጥቅም ለማግኘት አይጠቀምበት። ሁለት ስጋዊውን ጉልበት የልቡን ፍላጎት ለመፈጸም አይጠቀምበት። ነገር ግን ስጋዊ ጉልበት የሚያስፈልግበት ጊዜ አለ። ለምሳሌ በቤተ ክርስቲያን ከምናውቃቸው አገልግሎቶች መካከል አንደኛው ጥበቃ ነው። አጻዌ ሆህት ይባላል። በረኛ ማለት ነው። ደህና ዋላችሁ? አይታችሁ ከሆነ በቤተ ክርስቲያን ብዙ ጊዜ ለሰዎች ደረጃ ስለምናወጣላቸው ለምሳሌ ጥበቃ የሚባሉ ሰዎችን አናከብራቸው፣ ከቁም ነገር አንጽፋቸው። ለምሳሌ አሁን ጥበቃ ሲያልፍ ብድግ ብሎ የሚያከብሩ ሰው አለ? መርጠህ ካከበርክ እግዚአብሔር መርጦ ይጥልሃል። ገብቷችኋል? መርጠህ ካከበርክ መርጦ ይጥልሃል። ምክንያቱም አታውቁም፣ የቤተ ክርስቲያን ጥበቃ በረኛ መሆን ክህነት እንደሆነ አታውቁም። የክህነት ስልጣን እኮ ነው። በክህነት ተዋረድ የመጨረሻው ስልጣን እሱ ነው። ንፍቅ ዲያቆን፣ አናጉንስጢስ፣ መዘምር እና አጻዌ ሆህት ዘበኛ ጥበቃ፣ እነዚህ አራቱ ክህነታቸው አንድ ወገን ነው። ምን ይባላል? የቃል ሹመት ነው የሚሾሙ። ሾም ያለው ይባላሉ። አገልግሎታቸው ሲጨርስ ሽር ያለው ካለ በዛው ክህነቱ ይቀራል። የለም እንደሌሎቹ ስላልሆነ ነው ክህነትነቱ ብዙ የማይነገረው እንጂ ከአገልግሎት ዘርፍ የመጨረሻው የክህነት ማዕረግ እሱ ነው። በቃል ይሾማል፣ በቃል ይሻራል። እንደ ዲያቆኑ ድንግሉ እንደዛውን የሚባል ብዙ ኮተት የለውም። ኮተቱ ነው ሳይሆን ያኛው እንግዲህ ያው ዳሂ ጸልሳን አድርጋችሁ ሰዱት። ድንግል መሆን ኮተት አይደለም፣ ወይም ደግሞ መስፈርት እንበለው። ኮተት ሳይሆን መስፈርት። ግን ሌሎች መስፈርቶች አሉት። ለምንድን ነው ያመጣሁት? አንድ ሰው ለጥበቃ የሚሾም ሰው ትንሽ አቅም ያስፈልገዋል አይደል? ተውትና መሳሪያ ለመሸከም አቅም ያስፈልጋል እኮ። መሳሪያ መሸከም የማይችል ሰው ሊሆን አይችልም። ወይ ደግሞ ጠብቅ የተባለ በጸሎቱ ካልሆነ በቀር በጸሎቱ እንዲጠብቅ ካልሆነ በቀር ጉልበት ያስፈልጋል። እንደ ዛሬ ቧንቧ በየበራችን ሳይገባ ቀድሞ ዲያቆን ጸበል የሚቀዳ ከየት ነው? ከወንዝ ነው አይደል? ለምሳሌ ቀሃ ነው አይደል? የባታ የኪዳነ ምሕረት ቀሃ ነው አይደል የሚቀዳ የነበረው። ያውም የቀሃ ስለማይገኝ ብላጅግ እንቀዳ ሁሉ ነበረ። ብላጅግ ታውቃላችሁ የት ሀገር እንደሆነ? እንኳን እኛ አህያ እንኳን እዛ ተሸክማ ብትመጣ ትወድቃለች አይደል? ይከብዳል። ግን እንደዚያ ለምን ያን የሚያደርግ የነበረው የኛ ለምሳሌ ደብራችን ዲያቆን አሁን ካህኑ ነው፣ ባህር ዳር ነው ያለ፣ ጉልበት ነበረው። እና ስጋዊ ጉልበት ኃጢአት አይደለም። ጉልበተኛ መሆን ነውር ነው። ጉልበትን ለማይገባ ነገር መጠቀም ታውቃላችሁ አይደል? ሀብታም መሆን ነውር አይደለም። ሀብቱ የሚገኝበትና ሀብቱን የምናውልበት መንገድ ነው የሚነቀፈው እንጂ ሀብታም መሆን ለምን ይነቀፋል? ገንዘብ መያዝ ለምን ይነቀፋል? ባለዚህ ድምጽ ማጓዎች ወጣ ገባ እያለን እስቲ እንግዲህ ደህና ዋላችሁ። ሀብታም መሆን አይነቀፍም፣ ጉልበተኛ መሆን አይነቀፍም። የሁለቱም ምንድነው የተገኙበት መንገድና የምናውልበት መንገድ ነው። ጉልበትም ቢሆን ጉልበት ለማግኘት አንድ ሰው ለምሳሌ
የሰውነቱ ቅርጽ እንዳይበላሽና ብረት ስለሚያነሳ ብዙ ሰው ስፖርት ስለሚሰራ አይጾምም። በዚህ የተገኘ ጉልበት አመጻ ነው። እግዚአብሔር በተፈጥሮ እና ደግሞ በምትሰራው ስራ ምክንያት ጉልበተኛ ልትሆን ትችላለህ። ለምሳሌ አሁን የጋራጅ ላይ የሚሰራ ሰው ጉልበት ይኖረዋል። ብዙ ጊዜ ውጣ ውረድ ስላለው ስራው። ገበሬ ጉልበት አለው። ጉልበት ከሌለው ሰርቶ አይኖርም። እና ጌዴዎን ጉልበተኛ ነው። ያም ሆኖ ግን የእግዚአብሔር ጠብ ስለነበረ ጉልበትም እያለው ልታገል አላለም። ስንዴ ሊወቃ ፈልጎ በአደባባይ ባድማ ላይ መውቃት አልቻለም። ሄዶ ዞር ያለ ቦታ የማይታይ ቦታ ላይ ተደብቆ ነበረ ሲወቃ ነበር። ተደብቆ ሲወቃ የእግዚአብሔር መልአክ ተገለጠለትና መጀመሪያ ያለው ምንድነው? አንተ ኃያል ሰው፣ አንተ ጉልበተኛ ሰው አለው። አባቶቻችን ምን ይላሉ? አንዳንዴ እያለን ለሚገባው ዓላማ ያልተጠቀምንበት ነገር አለ። ለምሳሌ ኦርቶዶክሳዊ ሆነ በዚህ ዘመን ኦርቶዶክሳዊ ሆኖ ከዚህ የሙያ ዘርፍ ውስጥ ኦርቶዶክሳዊ የለም የምትሉት የለም። ከጥቃቅኑ ጀምሮ እስከ ትልቁ ድረስ አስቡት። አንድ ሰው ናሳ ላይ ተቀምጦ ክርስቲያን ሆኖ አንድ ሰው አሜሪካን ውስጥ የሚገኙ አውሮፓ ውስጥ የሚገኙ ትልልቅ ዩኒቨርሲቲዎች ላይ በየሙያ ዘርፉ ተቀምጦ ነገር ግን በዛ የሙያ ዘርፍ እግዚአብሔርን ማገልገል እንደሚችል አያውቅም። ይችላል፣ አያያዝ ነው። በነገራችሁ ላይ ሳይንስ ተፈጥሮ አይደለም ችግሩ፣ የያዙት ሰዎች ናቸው ችግሩ። ተፈጥሮን መመርመር ችግር የለውም አይደለም? የለውም። ነገር ግን ተፈጥሮን በመመርመር ስም እግዚአብሔርን መገዳደር ነውር ነው። እግዚአብሔርን መካድ ማስካድ ነውር ነው። አያያዝ ነው ወሳኙ ነገር፣ አያያዝ ነው። እና የያዘውን ነገር አሁን እኮ ቁጭ ብለን ምንድን ያለኝ እኔ ብሎ ማሰብ እኮ ጥሩ ነው። ኦርቶዶክሳውያን በዚህ ዘመን መፍትሄ እንድናገኝ ከደረሰብን ከሆነብን ነገር ሁሉ እንድንላቀቅ በመጀመሪያ ደረጃ ምንድን ያለኝ እያለኝ ያልተጠቀምኩበት ምንድን ነው? ለምሳሌ ኢትዮጵያ ቤተክርስቲያናችን የእውቀት ችግር አለ ቤተክርስቲያን ላይ። ግን አዋቂዎቻችን ለራሳቸውም ለቤተክርስቲያንም እንዴት ነው እየተጠቀምንበት ያለ? ለምሳሌ እውቀታችን ለምንድን ነው እየተጠቀምንበት ያለ? ለምሳሌ አንድ ሰው ብሉይ ሐዲስ ተምሮ ምንድን ነው እያደረገ ያለው? አስቡት። ብሉይ የተማሩ ሐዲስ የተማሩ ሌሎችም ሰዎች ለምንድን ነው እየተጠቀምንበት ያለው? እሱን ነው ቁጭ ብሎ ምን አለኝ ታዲያ ምን ሰራውበት? ገንዘብ ያለው እውቀት ያለው ጉልበት ያለው ፈሊጥ ያለው ምን ሰራሁበት ምን አገለገልሁበት ብሎ ቢያስብ ጥሩ ነበረ። ለዚያ ነው አሳሰበው ምን እንዳለው ጉልበተኛ መሆኑን አሳሰበው። ነገር ግን አንድ ሰው የያዘውን ነገር ስለያዘ ብቻ ፍሬ ሊያፈራ አይችልም። በዛ ነገር ላይ ማን መጨመር አለበት? ንገሩኝ፣ በደንብ ንገሩኝ። ጉልበትም ከእግዚአብሔር ጋር ስራ ይሰራል፣ ገንዘብም ከእግዚአብሔር ጋር። ያም የሆነው ግን እግዚአብሔር እንዳይቆጣ እንዳይርቅህ እንዳይጣላ በሚያደርግ መንገድ መያዝ አለበት። ጉልበትህንም ሀብትህንም እውቀትህንም እግዚአብሔር በማይቀየምበት መንገድ መያዝ አለብህ። ባጭር አነጋገር አትመካበት ለመጥፎ ነገር አታውለው ነው። አትመካበት ላለው ጌታችን ብፁዓን ነዳያን በመንፈስ አይደል? በመንፈስ ድሆች የሆኑ ብፁዓን ናቸው ማለት ጉልበት እያላቸው ጉልበትማ የእግዚአብሔር ነው፣ እውቀት እያላቸው እውቀትማ የእግዚአብሔር ነው፣ ኃይል እያላቸው ኃይልማ የእግዚአብሔር ነው የሚሉ እንደ ቅዱስ ዳዊት ማለት ነው። ለምሳሌ ቅዱስ ዳዊት ሁሉ ነገር እያለው ራሱን ዝቅ አድርጎ ነበር። በጣም 7 ሀብታት አሉት። ከ7 ሀብታት አንደኛው ድል የመንሳት ነው። ዳዊት ድል አይነሳም፣ በቃ ተሰጥቶታል። ነገር ግን ይሄ ሀብት ተሰጥቶኛል ብሎ አንደኛ አይመካበትም፣ ሁለተኛ ነገር ድል የመንሳት ሀብት ስላለኝ ብሎ ተኝቶ አያድርም፣ ስራውን አይፈታም። በዚያ ነው ሲያዝን ሲያገኘው ነቢዩን ቅዱስ ናታን ምነው አዝነሃል አለው። እኔ በዝግባ በተሰራ ቤት እየኖርኩ ታቦተ ጽዮን በድንኳን እያደረች እኔ ያላዘንኩ ማን ይዘን አለው። ጠላት ጠፍቶልሃል፣ ከዳን እስከ ቤርሳቤ አንግሷል፣ ሁሉን ሰጥቷል፣ ምን ቀረኝ ትላለህ አትሰራምን ቢለው አይ ሁሉ ስላለኝ እኮ መስራት አልችልም። ማን ያስፈልጋል? እግዚአብሔርን ቢጠይቁ እውነትም ዳዊትን ምን አለው? አንተ አትሰራም አለው። በቃ ለልጅ አዘጋጀለት አለው። ለልጁ አዘጋጀለት፣ ለቅዱስ ሰሎሞን ቅዱስ አባት ለቅዱስ ልጁ አዘጋጀ፣ ተሰራ ቤተ መቅደስ በኋላ እና አያያዝ ይጠይቃል። እና እንደዚያ ብሎ ሲለው ጌዴዎን ቀና ብሎ አየው። ማን እንደሆነ አላወቅም። ምን ትለኛለህ አለው። አንተ ኃያል ሰው
እግዚአብሔር ካንተ ጋር ነውና ሂድ ወገኖችን እስራኤልን አድናቸው አለው። የዛሬ ትምህርታችን ማንሻ እንዲህ ብሎ ሲለው ጌዲዮን የመለሰው ነው። ምን መለሰ? ለምንት ረከበተነ ሁላ ዛቲ እኪት፣ ይህ ሁሉ ክፉ ነገር ስለምን አገኘን እግዚአብሔር ከኛ ጋር ከሆነ? በመጀመሪያ ደረጃ ቅዱስ ጌዲዮን አነጋገሩን በከፊል ነው ያስተዋለው ይመስላል። ለምን ቢባል እግዚአብሔር መልአኩ ያለው እግዚአብሔር ካንተ ጋር ነው ከህዝቡ ጋር ነው አላለው። ለምንድን ነው ካንተ ጋር ነው የሚለው? እርሱ እግዚአብሔርን ስላመለከ፣ እርሱ በፍትህ ስለሄደ፣ በማስተዋል ስለሄደ፣ ጉልበተኛ ሆኖ ሀብት እያለው ሌላም ነገር እያለው ግን አምልኮተ እግዚአብሔርን ስላልተወ ምን አለው? እግዚአብሔር ካንተ ጋር ነው። እሱ ግን ገልብጦ በትሁት ልቦና ነው አነጋገሩ ይመስላል። ምን አለ? እግዚአብሔር ከኛ ጋር ከሆነ ይህ ሁሉ መከራ ስለምን አገኘን? አማርኛ መጽሐፍ ቅዱስ የሁሉ ነገር ይለዋል። ያስኬዳል፣ ግድ የለም። ያው ነገር መቼም እንዳተረጓጎሙ ነው አይደል? ይሄ ሁሉ ችግር፣ ይሄ ሁሉ መከራ እግዚአብሔር ከኛ ጋር ከሆነ እንደምን አገኘን ብሎ አለ። ከዚያ መልሱ ይመለስለታል። መልሱ ታውቁታላችሁ። ከዚያ ያይዞ ሄድ አድናቸው ስላለው የምትነግረኝ ነገር ከእግዚአብሔር መሆኑን አውቅ ዘንድ ምልክት እሻለሁ አለ። ለምን? ብሉይ ኪዳን ነው። በዚያውም ላይ እኮ ምልክት መሻት በልኩ ሲሆን እኮ ጥሩ ነው አይደል? በልኩ ሲሆን ጥሩ ነው። ወደዚህ ወደ ወንዶቹ ለፉ። ደህና ዋላችሁ። ምልክትን መሻት አንዳንድ ቦታ ላይ የተጠቀሱ ጥቅሶችን አላግባብ አንጠቀምባቸው። ለምሳሌ ጌታችን ትውልድ እሉት ወዘማ አመንዝራ ከሃዲ ትውልድ ተሐስስ ትእምርተ ምን ትሻለች? ግን ምልክት መሻት ሁል ጊዜ መጥፎ ነገር አይደለም። ጌታ ያንን ያለበት ምክንያት ዘወትር ምልክት ሰው አንድ ጊዜ ለኛ ለምሳሌ አሁን ምን ምልክት እንሻለን? ወትምህርትሰ ኢይትዋባ ዘንበለ ትምህርተ ዮናስ። እነሱ እኮ የተሰጣቸው ምልክት አልተጠቀሙም ከዮናስ በቀር አለ። ትምህርተ ዮናስ ማለቱ አንደኛ ትምህርተ ንስሐ፣ ዋናው ምስጢር ግን አያይዞ ምን ብላችኋል? ወበከመ ነበረ ዮናስ ውስተ ከርሰ አንበሪ ሰሉሰ ዕለተ ወሰሉሰ ለያልየ። ጌታ እኮ ያለ ምልክት አልተሆነም። ደህና ዋላችሁ። ጌታ ዝም ብሎ ቢመጣ ትንቢት ሳያናግር ሱባኤ ሳያስቆጥር ምሳሌ ሳይመስል አልመጣም። ዛሬ ብርሃን መታሰቢያው ነው አይደለም? ዝም ብሎ አልመጣም። አስቡ። በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ እግዚአብሔር ምልክትን ይሰጣችኋል ነው የሚለው አይደለም? ያ ምልክት ምንድን ነው? ድንግል በድንግልና ጸንሳ በድንግልና መውለዷ። ጌታ በድንግልና ባይወለድ ኑሮ አባቶቻችን ይላሉ አይደል? አምላክነቱ አዳኝነቱ በመታወቀ ነበር። ስለዚህ ምልክት ጨርሶ አይጠለም። ምክንያቱም እናታችን ቅድስት አፎሚያ ሰይጣን ሚካኤልን መስሎ ቅዱስ ሚካኤልን መስሎ ሲመጣ ምንድነው የጠየቀችው? ምልክት። የምን ምልክት? የመስቀል ምልክት። ስለዚህ አንተ ያ መልእክተኛው የእግዚአብሔር መሆኑን ለማወቅ ምልክት ጠየቀው። ምልክቱ ምንድነው? እንዳትንቀሳቀስ ቆየኝ አለው። ሄደና ቁርባንና መስዋዕት አመጣ። ደጋግሜ ተናግሬያለሁ። ቁርባንና መስዋዕት ታውቃላችሁ። መስዋዕት ማለት ደም ያለው ነገር ነው አይደል? ቁርባን ማለት እህል ነው። በእህል ሲቀርብ ቁርባን ይባላል። ስጋ ባለው ነገር ስጋና ደም ባለው ነገር ሲቀርብ መስዋዕት ይባላል። ሁለቱንም አመጣና መስዋዕት አቀረበ። ድንጋዩን ጸፍጽፎ እንጨቱን ረብርቦ እዚያ ላይ መስዋዕት አቀረበ። እሳት አላነደደም። የእግዚአብሔር መልአክ በትር ይዟልና በበትር ጫፍ ሲነካው እሳት ከሰማይ ወርዳም ቢሉ ከመሬት ወጣ በላቸው። አወቀ የእግዚአብሔር መልአክ መሆኑን። ያን ጊዜ ምን አለ? የእግዚአብሔርን መልአክ ባይኔ አይቻለሁ፣ ባፌ አነጋግሬያለሁና እሞታለሁ። ብዙ ጊዜ እንደዛ ነው የሚለው መጽሐፈ ዛፍን ተመልከቱት። ይሄን ያክል ያከብራሉ። ዛሬ መልአክ ቢገለጥልህ ባይሆን አይገለጥም ደግነቱ እንጂ። አስበው። ምንድነው የምታደርገው? ንገሩኝ። መልአክ ያየ ሰው መጀመሪያ ምንድነው የሚያደርግ? ብታዩ ንገሩኝ። ፌስቡክ ከተቻለ ቆየኝ ፎቶ ላንሳ። እሱ መስዋዕት ላቀርብ ነው አይደል? ቆየኝ። አይታችኋል? ብዙ ጊዜ እኔ በጣም የሚያስገርመኝ ነገር ታምር በቪዲዮ አለ የሚቀረጽ ታምር በቪዲዮ። እኔ ከሁሉ በላይ አታስታውሱም? ባለፈው ኤፍራጥስ ላይ የሰይጣን ድምፅ ተሰማ፣ የአራቱ እንትን ተሰማ ምናምን ተብሎ በቪዲዮ ተቀርጿል። አስቡት እንግዲህ። እኔ ማለት
እኔ ሌላ ነገር አይደለም እንግዲህ እኔ ደንቆሮ ሆኜ ይሆናል አላውቅም እኔ ያልገባኝ ነገር ይኖራል አሁን ከሆነ እየተረዳሁት የመጣሁት ነገር በአንድ ወቅት ላይ አውሮፓ ውስጥ ነው ይባላል አንድ ንጉስ ነበረ እና ታሪኩ ሰፊ ነው ግን ባጭር ነግሶ በሰላም ይኖር ነበረ እና ከጎኑ ጎበዝ ፈላስፋ አለው የሚመክረው ፈሊጥ የሚያውቅ ፈላስፋ አለውና ሚስት አለችው ንጉሱ ልጆች ልዕልቶች ንግስት አለች እነዚያ እና አንድ ቀን በአገሪቱ ላይ የማይሆን ነገር ተፈጥሮ አደረ ሙሉ የአገሪቱ ህዝብ አብዶ አደረ አበደ ሁሉም እብደት ሲባል ተራ እብደት አይደለም ሁሉ ራቁቱን መለመላውን ሀፍረት መክደን እንኳን የለም ያ ብቻ አይደለም መዝለል መዝፈን ወደ ላይ መውጣት ወደ ታች መውረድ ዛሬ ልክ ይሄ ባር የምትሏቸው አለ እነዚህ ጭፈራ ቤት እንደዚህ የሚባሉ አለ አይደል እንደነሱ ማለት ነው በቃ ልዩነቱ ወዛ ጨርሶ ያወልቁም መሰለኝ እንጃኔ የምታውቁ ካላችሁ ነገሩን ያውልቁ እንግዲህ ያየ ሰው ይወቅ ግን አይመስልኝም እንጃ ሲያወሩት ዘመን እንደዛ አይደለምና እንደዚያ ሲዘሉ ንጉሱ ግራ ገባው ለማጣራት ሞከረ ምንም ተፈጠረ ማወቅ አልተቻለም ከዛ ፈላስፋው ወጣ ብሎ ነገሮችን ለማየት ሞከረ ከታሪኩ መሃል ወደ መጨረሻው ሊድና መጨረሻ ላይ ሲዘሉ ሲያብዱ ቆይተው ዞር ቢሉ ቤተ መንግስቱ ጸጥ ብሏል ምንድነው ጉዱ ሲባል አረንጃ አላወቅነ ምንድነው እናጣራ እንሄድ ሄደው ሲጠይቁ ምንድነው ሲባል በቤተ መንግስቱ ያለው ንጉሱና ቤተሰቦች ሁሉ አብደዋል የሚል ድምዳሜ ላይ ደረሱ ታዲያ ምን ይሻላል አማራጭ አንድ እናድናቸው አማራጭ ሁለት ገለን እንደኛ ጤነኛ ሰው እናንግስ ብለው ተስማሙ እንደዛ አይደለ ዘመናችን እብዶቹ ጤነኞቹ እብድ ይሏቸዋል አይደለም ለዛ ነው አባ ደመና የጎንደር ሰው አበደ እኔን ያውጣ በሉኝ ይሉ ነበር አይደል ትክክል ነበሩ ምክንያቱም ያው አብደን ስለነበር አሁንም እንዳበድነ ስለሆነ ስላልነቃን አይደል እንዴት ዋላችሁ ዛሬ ፌስቡክን በሙሉ ያጥለቀለቀው የጧቱ ሩጫ ነው አይደለም እና በጳጳስ ተባርኮ ከንቲባ ምክትል ከንቲባ ተገኝቶ ኮሙኒኬሽን ዘገባ ሰጥቶ ምናምንና ለምን እንደሆነ ታውቃላችሁ the way of business አይደለም በነገራችሁ ላይ አንድ ሚዲያ መጥቶ ዘገበል ማለት አክብሮ አይደለም የሚያገኝ የሚፈልገው ነገር አለ ማለት ነው ካንተ የሆነ ነገር እንደሚያገኝ እርግጠኛ ካልሆነ ሚዲያ አይመጣም እና ስም ያየው ነበርና ለዛ ነው ትዛለኝ ይሄ ኋላ ስለዚህ ወይ እናድናቸው ወይ ገለን አዲስ እንሾም ይሄንን ወሬ ማን ይሰማል ፈላስፋው ንጉስ ሆይ አቤት ላጥፋ ይባላል እኔ ላጥፋ ይባላል አይደል ላጥፋ የሚባለው ምክር ምንድነው ከበዛው ክፉ ይልቅ ጥቂቷን ክፉ መክሮ ከትልቁ ጥፋት ለማዳን ነው ላጥፋ የሚባለው አነጋገር ምንድነው ሲለው ለተወሰነ ሰዓት እኔም አንተም ንግስቲቱም ሴቶቹም ወንዶቹም ልጆችም ልብሳችን አውልቀን እንውጣ ለምን ሲባል እንዲህ ተመክሯል ይሄማ አይሆንም ቆሜ ነው ሙቼ የኔ ሲሆን እንዴት ነው ባለቤቴና ፍረተ ስጋዋን ገልጣ ምትወጣ እንዴት ነው ፀሐይ እንኳን ያላያቸው ሴት ልጆች እንደዛው ነው የሚወጡ ብለዋለው አይ እንግዲህ ነገር ያለው አገር ከሚጠፋ አንተም ከምትጠፋ እንደዚያ ብትሆን ይሻላል እንቢ አለ ኋላ መተው ግቢውን መነቅነቅ ሲጀምሩ ታሪኩ በእውነቱ ሰፊ ነው ግቢውን መነቅነቅ ሲጀምሩ ካካቀበል አሰበው ሚስቱ ስትገደል ልጆቹ ሲገደሉ ከሚያይ ልቻለ ብሎ አውልቆ ወጣ ንጉሳችን ዳነልን ተብሎ ተዘፈነ ተጨፈረ ተዘለለ ከዚያ ሁሉ ከጭፈራ ብዛት ደክሞት በያለበት ራቁቱን በየቦታው ተኛ በጧት ሲነሱ ያገሩን ያሳበደው ጋኔን ከተማውን ለቆ ሄደ እና ምን ሆነን ነው ይያለ ሰው ሁሉ ልብሱን እየለበሰ ወደ ለት ተግባሩ ሄደ እና ከዚያ ያይዘው ነፍሳቸውን ይማረ ይሄንን ታሪክ የነገሩኝ ጋሽ ግርማ ይባላሉ ግርማ ጽዮን የሚባሉ ብሪጋታ በዘመናዊ ደረጃ በብዙ ምክር ያሳደጉኝ ደግሰው ናቸው እግዚአብሔር ነፍሳቸውን ይማር እና ምን አሉኝ አያይዘው ሁሉ ጊዜ ጽፋታለሁ እናገራታለሁ በእብዶች ከተማ ጤነኛ ነኝ አትበል እብዱ አንተ ነህ የምትሆን ብለው ተናግረዋል እና ታዲያ ምን ይሻላል አብሮ ማበድ ወይ ዝም ማለት የትኛው ይሻለናል በነገራችሁ ላይ እንደ ሀገር አብደናል እኮ እንደ ቤተ ክርስቲያን አብደናል እኮ በቤተ ክርስቲያን ያላበደ ስንት ሰው ታገኛላችሁ
እኔም ወይ ምን መሰላችሁ አንዳንዴ ሳስበው አበው አንዳንዴ ሲመጡ ደጋጉ ከእግዚአብሔር ጋር የሚነጋገሩ እንደው በሞቴ አንድ ነገር ለምናችሁ ዝም ብዬ ሳስበው ያበድኩ እየመሰለኝ ነው። እኔ ነኝ ያበድኩ? እንዴት ነው ሰው ሁሉ ተሰብስቦ ከእግዚአብሔር በተቃራኒ የሚሄድ? እና ይስቃሉ፣ ይገርማቸዋል። ለምን? ጭንቀታችን ይገባቸዋል እነሱ። ማን ያበደው? እና ሲታሰብ ምናልባት እንግዲህ የእግዚአብሔርን ስርዓት መከተል እንደ ብደት የእግዚአብሔር እውነት የእግዚአብሔር ስርዓት ይጠበቅ ማለት እንግዲህ እኔ በምን ሂሳብ እንደሆነ አላቅም። ለስንት ደግ ስራ የማታገኟቸው ሰዎች ትልልቅ አባት የሚባሉ ሰዎች ሁሉ የእግዚአብሔር ሕግ ሲጣስ መጥተው ይባርካሉ አይደለም? የእግዚአብሔርን ሕግ ሲጣስ ለመባረክ አንደኛ ናቸው። በሞቀበት ለመስፈን አንድ እውነት ልንገራችሁ፣ ቤተ ክርስቲያን የምትጠፋው በምን መንገድ ነው ታውቃላችሁ? አዛዥና ታዛዥ ሲገለበጡ ነው። በዚህ ዘመን ወጣት የጠየቀውን ነገር ማንም ሰው እምቢ ማለት አይፈልግም አይደል? ወጣት ነው የጠየቀው። ሰንበት እንሻር እሺ እንዳላችሁ አንድ እኔ እርግጠኛ ነኝ የምላችሁ የሙዚቃ ኮንሰርት ቤተክርስቲያን አውደ ምሕረት ላይ እናዘጋጅ ቢል እምቢ የሚል ሰው ያለ አይመስለኝም። ከልህቅ እስከ ደቂቅ ድረስ አይመስለኝም። ደህና ዋላችሁ። በእግዚአብሔር ቤት በእግዚአብሔር ሕግ ትልቅ ትንሽ አለው? ሰንበትን ከመሻር የከፋ ነገር አለ? አስቡት። እና እኔ ኦኬ እንኳንም ሮጡ ዞሮ ባለመሮጥ ባይሮጡም ይህንን የሚያደርጉ ሰዎች ጂም ቤት የሚያረፍዱ ናቸው አይደል? ስፖርት እየሰሩ የሚያረፍዱ ናቸው አይደለም? ዞሮ ስራቸውን በመንፈሳዊ ስም ቀየሩት። ከዛ ገንዘብ ተገኘ፣ ብዙ ተሸቀለ። ዋናው ትልቁ ነገር እብደት አስቸጋሪ ነገር ነው። የእብድ መጥፎ ነገሩ ምን መሰላችሁ? በጣም የእብድ ከባድ ነገሩ እብድ መሆኑን አያምንም። እቺ በእድሜ ዘመናችሁ ሁሉ እንዳትረሷት። ለእብድ መፍትሄ የማይገኝበት ትልቁ ችግር ምንድነው? እብድ መሆኑን አያውቅምም አያምንምም። ስለዚህ ያላቸው አማራጭ እንግዲህ መተው ነገርን ከተተው ይባላል አይደለም? በቃ እንኳንም ሮጡ በሉ እስቲ። በቃ እንኳንም ሮጡ። መድኃኔዓለም ከገሃነመ እሳት ሩጫ ይሰውራቸው፣ እኛንም ይሰውረን። ምንም እኔ ትልቁ ምስል እያየው ነው እንጂ እኮ በሰንበትን እኮ በዚህ አይደለም ይሻርናት። በሰንበት ቀን የሚያስቀድስ ክርስቲያን የለንም አይደል? ጧት የሮጠው 99.9% ስጋው ደግሞ የማይቀበል ንስሐ የማይገባ የሰንበትን ኪዳንና ቅዳሴ በድምፅ ማንጓያ እንኳን ሲሰማው ተሸፋፍኖ የሚተኛ ነው። ታውቃላችሁ? በሰንበት ቀን የቤተ ክርስቲያን ደወል ይደወላል አይደለም? ያን ሰምቶ የተኛ ሰው ቁጥሩ ከዲያብሎስ ነው። እንኳን በሰንበት ቀን በቅዳሴ ሰዓት የሚሮጥ ሰንበትን በዚህ ቅዳሴውን ትተህ ታምሩን ትተህ ኪዳኑን ትተህ የእግዚአብሔርን ሕግ ሽረህ እንዲያው ልተኛ እንኳን ብትል ከሰይጣን ነው የምትቆጠረው። አዝናለሁ እንዲህ ብዬ ስናገር። በነገራችሁ ላይ እንትን የሚባል ነገር አለ አይደለም? ሰነፍን ሰው አትቆጣው፣ አትምከረው። ሁለት ችግር ያመጣል። አንደኛ በልክ ክፋቱን ይጨምርበታል። ሁለተኛ ነገር አንተን ይጠላሃል። ለዛ አይደለም የትንግር ለአብድ ከመይጽ ላይ ከሚሉ አባቶቻችን ሰነፍን ሰው አትምከረው ይጠላሃል። መጥላቱ ብቻ አይደለም። አንድ ጊዜ ደምሴ ዳምጤ የሚባል ጋዜጠኛ ነበር፣ ነፍሱን ይማርና የአትሌቲክስ ውድድር ላይ ውጭ ሀገር ነውና አንደኛው ልምድ የለውም እና ወስደው አስገቡት እና አስቡት የአጭር ከሆነ ሩጫው ለምሳሌ 100 200 400 ሜትር ከሆነ ፍጥነቱ በጣም ነው አይደለም? 5000 10000 ከሆነ ቀስ ብለን እሱ በአጭር ርቀት የረጅም ርቀቱን ተስፈንጥሮ ይደበት። ያ ማለት 3ኛው 4ኛው ዙር ላይ አለክልኮ ይወጣል። ያ እንዳይሆን አሰልጣኙ እየሮጠ አረ ረጋ በል አረ ቀስ በል ይለዋል። አይሰማውም። ከዛ ጋዜጠኞች ተሰብስበው ነው ለምሳሌ አምጤሩ እስኪኛ እንርዳ የኛ ድምጽ ይሻል ይሆናል ብሎ አረ ረጋ በል ምናምን ሲሉ ድምጽ ሰምቶ ዞር ብሎ ሲያይ እየተከተሉት ነው። እንዴ መጣችሁብኝ እንዴ ብሎ ጭራሽ ፍጥነቱን ጨምሮ አቋርጦ ወጣ። እና አንዳንዴ ዝም ብዬ ለምን እንደሆነ ታውቃላችሁ? በኋላ ጧት ላይ ሳየው የሰውን ብዛት አስቡት። ለነሱ ስኬት ነው፣ ለአጋንንታዊ አሰራር ስኬት ነው።
እኔ ነገራችሁ ላይ ይሄንን ያስተባበሩ ሰዎች ነገሌ የግለሰብ ጋር ምንም ችግር የለብኝም። ሁሉንም ፌስቡክ ላይ አንፎሎ አድርጌያለሁ የነሱን ኮተት እዚህ በኋላ ማለት ነገሪያቸው የማይጠቀሙ ከሆነ እነሱ የሚለጥፉትን ፎቶ በነገራችሁ ላይ በጣም ማዝነው ፌስቡክ ውስጥ ወይም ሶሻል ሚዲያ ውስጥ ከ10,000 ሰው 2 ሰው አይገኝም ቁም ነገር ያለው። እኔ ይገርመኛል ማለት ቁም ነገር እንደ ስራዬ ብሎ እንደው አንድ ጊዜ ታስታውስ እንደሆነ ከቅዱስ ዳዊት መዝሙር በየለቱ አንድ ጥቅስ መለጠፍ ከወንጌል ከምን ያንን እንኳን የሚያደርግ ሰው የለም። እኔ ይገርመኛል 24 ሰዓት ፎቶ ነው፣ 24 ሰዓት ወሬ ነው፣ 24 ሰዓት ስለማያገባውና ስለማይገባው ፖለቲካ ሲፈተፈት ነው የሚውለው። ሰው የራሱን ነገር ሳይረዳ የሀገሩን ነገር መረዳት አይችልም። ሰው የራሱን ሳይረዳ የሌሎችን መረዳት አይችልም። ወደ ልቡ ያልተመለሰ ሰው ምንም መስራት አይችልም። ከወንጌል ቃል በላይ የአንድ አክቲቪስት ቃል የሚያከብር ማህበረሰብ ፈጥረናል። እና ጧት ያንን አይቼ ወይኔ ባልናገር ጥሩ ነበር እያልኩኝ ለምን እኔንን ሲቃወም የሰማሁኝ 3 ሰዎች ናቸው። አንድ ካህን፣ አንድ የጉባኤ መምህር፣ ሌላ ሰው ሲቃወም አልሰማሁም። እኛንም የጉባኤ መምህር ወረዱባቸው። በጣም አዲስ አበባ ያሉ ጉባኤ መምህር ናቸው። በጣም ወረዱባቸው። ለበጎ እኮ ነው። አስቡት በቤተ ክርስቲያን አስተምራ ስንት የደከመችበት ሰው ደህና ዋላችሁ ለበጎ ተብሎ የእግዚአብሔር ሕግ ይጣሳል? ከእግዚአብሔር ሕግ በላይ ምን በጎ አለ? ደህና ዋላችሁ ሰንበትን አክብር ከሚለው ሕግ በላይ ምን በጎ አለ? ከእግዚአብሔር ሕግ በላይ በጎ ኑሮ ነው ለበጎ ብለ እና በእውነቱ መቼስ ያሰብነውን ትተን ያላሰብነውን በትምህርት መካከል እንጃ የእግዚአብሔርን ፈቃድ ይሆናል ይመጣልና ወደ ኋላ ወደ ጉዳያችን እንመለስና መስዋዕቱን አሳረገለት። ከዚያ ጌዴዎን ምን አለ? የእግዚአብሔርን መልአክ አይቻለሁና እሞታለሁ አለ። ይሄ ማለት ለእግዚአብሔር መልአክ ያለውን አክብሮት ተመልከቱት። ከዚያ በኋላ እግዚአብሔር አናገረው። የእግዚአብሔርን መልአክ ካከበረ በኋላ እግዚአብሔር ተገለጸለት፣ አናገረው፣ ድምፁን አሰማው። ምን አለው? አይዞህ አትሞትም፣ ባንተ አድሬ እስራኤልን አድናቸዋለሁ። ነገር ግን አለው በመጀመሪያ ደረጃ 2 ስራ አዝሃለሁ፣ እነሱን ሳትፈጽም ቅድም ምን ነገር ብሎ ነበረ? ለምንት ረከበተነ ኩላ ዛቲ እኪት፣ ይህ ሁሉ መከራ ስለምን አገኘን ብሎ ነበር። ምን አለው? የሌላውን ተወውና መጀመሪያ በአባት ጓሮ ያለውን የጣዖት መሰዊያ አፍርስ ሂድ አለው። ጌዴዎን በቀን ማፍረስ አልፈለገም። ለምን? ይጣሉታል። ምክንያቱም በዛ ዘመን እስራኤላውያን አብደዋል። ምንድናችሁ ሲባሉ ስማቸው ምንድነው? እስራኤል። እስራኤል ማለት የማን ሕዝብ ነው? ግን የሚኖሩ ከአጋንንት ጋር ነው። ግን የሚያመልኩ አጋንንትን ነው። አስቡት። ታቦተ እግዚአብሔር አለ እኮ የዛን ጊዜ ታቦተ እግዚአብሔር አለች። በቀን ማፍረስ አልፈለገም። ለምን? ይገሉታል። ጉልበተኛ ነው፣ ሊያጠፋቸው ይቻለው ይሆናል አይደለም? እንዴት አድርጎ ወገኖቹን ያጠፋል? ስለዚህ ያለው አማራጭ ምንድነው? በሌሊት ሂዶ አፈረሰው። ከዛ 7 ዓመት የሆነው አንድ ወይፈን ነበረ። ሁለተኛው ምንድነው? ለኔ መስዋዕት አቀርበለ። ያንን አጽድቶ አዲስ መስዋዕት ለእግዚአብሔር የሚሆን መሰዊያ ሰራ። ጣዖቱን አጠፋ፣ አዲስ መሰዊያ ሰራ። በዚያ ላይ መስዋዕት ለእግዚአብሔር አቀረበ። በዚያ ሰዓት ነው ጌታ ሆይ አለው መስዋዕቱን ካቀረበለ፣ አቤት እለምንሃለሁ በእኔ ላይ አትቆጣ፣ በእኔ አድረህ እንድታድናቸው ይረዳኝ ዘንድ ደስ ይለኝ ዘንድ አንዲት ነገር እለምንሃለሁ። ምንድን ነው አለው? ከበግ ጠጉር የተሰራ ጸምር ይባላል። ዛሬ ምናልባት በጣም ከበግ ጠጉር የሚሰራ ልብስ ለነገሩ ብዙ አላውቅም። ምንድን ነው ከበግ ጠጉር የሚሰራ ልብስ? ዘመን ብዝት ነው። ከበግ ጠጉር የሚሰራ በጣም ጸምር ይባላል። ብዝት ልብስ ነው እና እንትን ይጠጣል። ይሄ እርጥበት ካገኘ ይጠጣል። ለምሳሌ አሁን አንድ የልብስ አይነት አለ አይደል? ለምሳሌ አሁን የሸማው ውሃ ውስጥ ምከተው እርጥበቱን ይመጣ ይዘዋል። ስትጨምቁት አንዳንዴ ከአንድ ነጠላ ነከረን አውጥተን ብንጨምቀው አንዳንዴ ግማሽ ሳፋ ወይም በማስታጠቢያው ግማሽ ያክል እናገኝ እንችላለን። ልክ እንደዛ ይይዛል። እና ከሰማይ ጠል ማለትም ዝናብ ነፍኒፍ ይሉታል ይውረድበት፣ ዙሪያው በሙሉ ደረቅ ይሁንልኝ አለው። በጧት ቢመጣ እሱ እንዳለው እግዚአብሔር አድርጎለታል። መሃሉ ላይ
ጠል ወርዷል፣ ዙሪያው ግን ደረቅ ሆኗል። አመሰግናለሁ ጌታ። ኋላ ምን አለ? ጌታ ሆይ አሁንም አትቆጣኝ፣ ምሳሌው ይቀየርልኝ፣ ነገሩ ይቀየርልኝ አለ። ምን እናርግልህ አለው? መሃሉ ጸምሩ ደረቅ ይሁንና ዙሪያው ይውረድበት አለው። እሺ አለው እግዚአብሔር። ከመሄዱ በፊት በጸምሩ ውስጥ የተጠራቀመውን ጠል ጨመቀውና መላይገን ይላል እንደ ምንድነው እንደ ምንቸት ነገር እዚያ ውስጥ ከተተው። በጧት ሲመጣ መሃሉ ያቺ ጸምሯ ደረቁና ዙሪያው በሙሉ ጠል ዝናብ ወርዶበት አገኘ። ደስ አለው። አቦ ምን ይላሉ? እንዲህ እያለ ጌዴዎን የሚናገር ስለ ሁለት ምክንያት ነው። አንደኛ በጸምርና በጠል ምሳሌነት ማዳኑ የእግዚአብሔር ይገለጣል። ሁለተኛ የእመቤታችን ነገር ይነገራልና ነው። ለጊዜው ጸምር የእስራኤል ምሳሌ ነው። ጠል ረድኤተ እግዚአብሔር ነው። ነነው አላችሁ? የእግዚአብሔር መርዳቱ ጠል ከሰማይ የሚወርደው የእግዚአብሔር ረድኤቱ፣ ምሕረቱ፣ ድጋፉ ጠል ተብሏል። በመሃሉ ላይ ወርዶ በጸምሩ ላይ በዙሪያው አለመውረዱ እግዚአብሔር እስራኤልን ሲረዳ አሕዛብን ላለመርዳቱ ምሳሌ ነው። እንደገና በሌላኛው ቀን ደግሞ ዙሪያው ላይ ዘንቦ መሃሉ ደረቅ መሆኑ ከሰማይ የወረደው ጠል የመቅሰፍት ምሳሌ ነው። መቅሰፍት በአሕዛብ ላይ ሲወርድ እስራኤል ሲጠፉ ማለት አሕዛብ ሲጠፉ እስራኤላውያን ላለመጥፋታቸው ምሳሌ እንዲህ ሆኖ ተገልጧል። ፍጻሜው ግን ጸምር የእመቤታችን ጠል የጌታ ጠል ወይም ዝናመ ምሕረት ዝናመ ሕይወት ጸምር ላይ ብቻ እንደወረደ አምላክን መውለድ የተቻላት ወላዲተ አምላክ የምንላት ድንግል ማርያም ብቻ ናት። ጠል ጌታ በነገራችሁ ላይ ጠል ከጸምር ሲወርድ ይስማማል። በዚያ ላይ ሲወርድበት ደግሞ ወደ ውስጥ ወደ ጸምሩ ሲገባ ምስጢሩ እኮ ግሩም ነው። ጸምሩ ውሃውን ሲቀበል ተቀዶ አይደለም እንዳለ ነው፣ ምንም ሳይለወጥ ነው፣ ሰርጎ ነው የሚገባው። እመቤታችንም ጠል የተባለ ጌታ አካላዊ ቃል በማኅፀኗ ሲያርድ በሕቱም ድንግልና ነው ሲያድር። ለዚህ ምሳሌ ነው። ስለዚህ ጸምር የእመቤታችን ጠል ጌታ አንድም ምሳሌው ይቀየርና አሁንም ጸምር እመቤታችን ናት። ከሰማይ የወረደው ጠል ግን ፍዳ መርገም ነው። በሁሉ ዘንሞ ወርዶ ጸምር ላይ ብቻ እንደቀረ እመቤታችን ፍዳ መርገም ጥንተ አብሶ እንዳልተገኘባት ለመናገር ምሳሌነቱ ለዚህ ይነገራል። ስለዚህ እመቤታችንን አባቶቻችን አባ ሕርያቆስ ምን አላት? ጸምር ዘጌዴዎን የጌዴዎን። በነገራቸው ላይ ጸምሩ ነጭ ነው። እመቤታችንም ጽዕዱት ናት፣ አደፍ ርኩሰት ያልተገኘባት በሁሉ ነገር ንጽሕት ናትና ያ ነጭ ጸምር ጻዕዳ አይደል የሚባለው? መልክአ ማርያም ሲጀምር አሁን ጸምር ጻዕዳ ነጭ ጸምር ነው። ስለዚህ ጸምር የእመቤታችን ለዚያ ነው ጸምር ጻዕዳ አንድም ጸምር ዘጌዴዎን አለ። አባ ጊዮርጊስ ግን ከዚያ አያይዞ ምስጢሩን ከፍ አደረገውና ጸምር ዘጌዴዎን ብሎ ይእቲ ርህስት ወይ ይእቲ ይብስት አለ። ጠል ወርዶባት ረጥባም የተገኘችው እሷው ናት፣ ደርቃም የተገኘችው እሷ ናት። ረጥባ ቢሉ አምላክ ሰው ሆኖባት ማየ ሕይወት ጌታ በማኅፀኗ አድሮ፣ ደርቃ ቢሉ ይብስት ከኃጢአት ርህስት ከጠለ መለኮት ብሎ ተርጉሟል አባታችን አባ ጊዮርጊስ በመዓዛ ቅዳሴው። የአባ ጊዮርጊስ ምስጋና ሁሉ ትርጓሜ ነው፣ ቅዳሴው ራሱ ትርጓሜ ነው። ለዚያ ነው የአባ ጊዮርጊስ ድርሰቶች ላይ የትርጓሜ ከምንሰራ ብለው ነው መሰል አባቶቻችን ብዙዎቹ አንድምታ አልሰሩላቸውም። ለምን? የአባ ጊዮርጊስ ራሱ ድርሰቶቹ ትርጓሜ ስለሆኑ እና ለእመቤታችን ተመስለው ተነግሯል። ከዚያ ጌዴዎን ሰራዊት ሰበሰበ፣ አዋጅ አስነገረ። አብያዜርን በኋላ ሆነ ቀንደ መለከት ነፋለው ሲነፋ 32,000 ሰዎች ከነገደ ዛብሎን ከነገደ ነፍታሌም ከሱም ከነገደ መናሴም ተሰበሰቡለት። 32,000 ሰው ያንን ሰራዊት ይዞ ሲሄድ እግዚአብሔር የለም ችግር አለ አለ። እግዚአብሔር ምን ነው አለ። አይ ቅዱስ ሙሴ አንድ ነገር ብሏል። ከመይበሉ እድየነ ጸናት፣ እኛ እኮ ብርቶች ነን በጉልበታችን በኃይላችን በጦር አንደበት በፈረስ ጉልበት ድል ነሳነ ይላሉ። የፈራ ይመለስ በል ከ32,000 የፈራ ይመለስ በል አለ።
አዋጅ ነጋሪውን አስነግሮ ከናንተ መካከል እንግዲህ አስቡት ህታች ያሉት ምድያማን ብቻ አይደሉም አማሌቃውያንም ተጨምሮበታል የምስራቅ ጠላቶቻቸውም ተጨምሮበታል ፈረስ የሚጫነው ብቻ 102,000 ነው እነሱ ናቸው 32,000 እነዚያኞቹ እግረኛ ሳይቆጠር ፈረሰኛው ብቻ 102,000 ነው እንዳንበጣ ናቸው አሕዛብ ወትሮንም እንዳንበጣ ነው ጂም ላይ ይወዳሉ ለምን ብትል 100,000 ተገብርና ድል ትነሳለህ እዛ በኋላ አይደል እዛ በኋላ ድል አደረኩ ትላለህ 100,000 አይጨንቅህም እንደባለፈው እንደዛ ነው አሉ የነበረ ጦርነት ነው ለዛ ነው እስከ 1 ሚሊዮን ሰው አለቀ የሚባል ዝም ብለ መማገድ አስቸጋሪ ኩል ለሰው አለማዘን አንዳንዴ ድል ማድረጉ ቢቀርብስ የሀገር ጉዳይ ከሆነ ይሁን ግን ለግለሰብ ፍላጎት ለፖለቲካ ፍላጎት አስቸጋሪ ነው የፈራ ይመለስ ሲል በልባቸው እንዲው መቼም ስለተገደድን ነው ብሎ ሲሄዱ የነበረው እንዲው የሚገርማቸው የፈራ ይመለስ ሲባል እንዲው ከ100% እንዲው 10 ወይ 20 በተመለሰ ጥሩ ነው አይደለም 22,000 ተመለሰ ፈርቻለሁ ብሎ ስንት ቀረ 10,000 እሱን ይዞ እልፍ ብሎ ወንዝ ዳር ላይ ሲደርስ ቆይ አሁንም በዝቷል አለ ይሄም 10,000 ሲለው አመክሮሙ ፈትናቸው ወደ ወንዝ አወርድና ፈትናቸው ከዚያ በኋላ ምልክት ነግራለሁ ጠጡ በላቸው አለ ሲጠጡ 9,700 በሁለት ጉልበታቸው ተንበርክከው በአፋቸው ጠጡ 300 መሳሪያቸው እንደታጠቁ ሳይጥሉ በእጃቸው ጥልፍ እያደረጉ ጠጡ ጌታ ያለው እነዚህ ናቸው 300ዎቹ የሚሆኑ ተመለስ በለው 9,700 አለ ተመለሰ ስንት ቀሩ 300 ለ102,000 ፈረሰኛ እግረኛውን እግዚአብሔር ነው የሚያውቀው ቁጥሩን አናውቀው ከታች ሄሬብ ዜብ ስልማና የሚባሉ መኳንንት ነገስታት ይጠብቋቸዋል ምን አለው በ300ዎቹ አድናቸዋል ነገር ግን አለው ጦርነቱን ስታደርግ ሰይፍ የለ ጎመድ የለ ምንድነው ያለው ችቦና ቀንደ መለከት ብቻ ነው ችቦው የት ውስጥ ይከተታል እንስራ ውስጥ ይከተታል ከዛ ቀንደ መለከት ይያዛል ያንን ይዘው ከላይ ከአፋፉ ነው ሰራዊት ታች ነው ያለ እንግዲህ ምድያማውያንና ያመለቃን ሰራዊት ታች ነው ያለ እግዚአብሔር ምስጢሩን አስረድቶታልና እሱ ለወታደሮቹ ከማስረዳቱ በፊት ግን ጌዲዮን አሁንም ቃና ብሎ እግዚአብሔር ነው ያለ ለምን ጨንቆታል ጌዲዮንም ምን እምነት ቢኖር ደግሞ አንዳንዴ አስቡት ከ32,000 10,000 ከ10,000 300 ቀርተውበታል በዚያ ላይ ሰይፍ የለም ኋላ ግን ይመጣል እኮ ሰይፉ ለጊዜው ነው የመጀመሪያው ጦርነት ግን የእግዚአብሔር መሆኑ እንዲታወቅ በሰይፍ አልተጀመረም እንጂ እኮ ከየወገባቸው እኮ ታጥቀውታል በእጅ ግን የለም በእጅ ሁለቱንም ይያዝ እግዚአብሔርን ሲያይ እግዚአብሔር ምን አለው በልሽ የመጨረሻ አንድ ነገር ላርግልህ አለው ምንድነው ሲለው ታኝተዋልና አማሌቃውያንና ምድያማውያን ውረድና እንዴት እንደምታሸንፍ ወይም ማሸነፍ የተቆረጠ ነገር እንደሆነ እንድታውቅ ውረድ አለው አሁንም ዞር ብሎ አየው እሺ አሽከረን አስከትለው ወረዳሉ አሽከሩን አስከትሎ ወርዶ ከድንኳኖች መካከል አንዱ ድንኳን ውስጥ ያሉ ወታደሮች እንቅልፍ አልተኙ ያማሌቅ ወታደሮች የምድያም ወታደሮች እና አንደኛው ትንሽ ጋደም ብሎ ነቅቷል ምንድነው ሲለው አንተ ህልም አለምኩኝ ይለዋል ምን አየ ሲለው ከላይ ከእስራኤል መንደር የገብስ ዳቦ ወይም ገብስ ተንከባሎ መጥቶ ድንኳኑን ገልብጦ ሲጥለው የኛን ድንኳን አየሁኝ አለው ምን ይመስላል አለው አሕዛብ ብዙ መጽሐፍ እኮ ይላል አሕዛብ ብዙ ተንኮል የላቸውም እውነቷን ነው የሚናገሩ ጥሩ ናቸው በዚህ የእውነቴ ነው ፊት ለፊት እኮ ነው ነናዋላችሁ ፊት ለፊት ነው ብዙ ነገራቸው በዚህ እንወዳቸዋለን የድሮዎቹን የዛሬዎቹን አላውቅም ምኑ ላይ ተረጉምለታል አይ ገብስ ከእህል ሁሉ የተናቀ ነው ለምን እንደሚናቅ ታውቃላችሁ ለሁሉ ስለሚሆን የፈለከውን ስለምታደርገው ትንቀዋል አይደል ገብስ ትፈልገው እንጀራ ትፈልገው ዳቦ ትፈልገው ገንፎ ትፈልገው ጠላ ትፈልገው ቡቡኝ ነው የጎንደር ሰው ቡቡኝ ነው የሚል እንደፈለከው ቡቡኝ ታውቃላችሁ ምንድነው ቡቡኝ ግን ማን ነው ግን ቡቡኝ ያለው ሌላ ስም አለው በሸዋ ደግሞ ማን ሲል የሰማኝ የፈለከውን በተፈልቅ ቆልተ ተበላዋለ በተፈልቅ አሹቅ ነው እንደፈለከው በዚህ ምክንያት ይናቃል መቼስ አስቸጋሪ አይደለ
ኋላ ምን አለው? አይ ገብስ የተናቀ ነው፣ ይሄ ገብስ ይመስለኝ አለው። የጌዲዮን ምሳሌ ነው። ለምን ጌዲዮን ራሱ ለመላኩ ነውለታል። አይ ከእስራኤል ነገድ የኔ ነገድ ምናሴ የተናቀ ነው፣ ከተናቀው ነገድ ነኝ። ከነገደ ምናሴም የዮአስ ልጅ ነኝ፣ ከዮአስም እኮ የተናቀ የመጨረሻው ነኝ፣ ትንሹ ነኝ ብሎታል። ስለዚህ ጌዲዮን ነው። የሕልሙ ትርጉም አለው ጌዲዮን ሊያጠፋን ይመስለናል፣ እሱ ሳያጠፋን አይቀርም ብሏል። ይሄን ሰማ ጌዲዮን። በቃ የጠላት ምስክርነት የታመነ ነው። ይዞ ሄደ፣ ነገራቸው። 3 ስራ ይሰጣቸዋል። ስራ 1 ጸጥ ብሎ መውረድ። ከዚያ መንደሩ ላይ ሲደርሱ ስራ 2 እንስራውን መስበር፣ ቀንደ መለኮቱን መንፋት። እኩል ነው የሁሉ የሚደረገው። ስራ 3 ድምፅ አሰሙ፣ ኃይል ዘእግዚአብሔር ወኩናት ዘጌዲዮን። ኃይሉ ከማን ነው? ጦሩሳ ከጌዲዮን ነው በሉ። ይገባል እኮ ኃይል ዘእግዚአብሔር ወኩናት ዘጌዲዮን። ኃይሉ የእግዚአብሔር ነው፣ ጦሩ ግን የጌዲዮን ነው ብላችሁ ጩኹ አለ። ወረዱ። ያንን ስራ ሰብረው ቀንደ መለከቱን ሲነፉና ድምፅ ሲያሰሙ ምድያምና አማሌቅ ተነስቶ ምን ጉድ መጣብን ብሎ ጦርነት እየተደረገ ነው። 102,000 ሲያልቅ እርስ በርሱ ነው። አንዱ ባንዱ ላይ ሸጉጥበታል፣ አንዱ አንገቱን ይቀራል። እርስ በርሳቸው ከ301 ሰው አልተነከም። እርስ በርሳቸው ተፈጃጁ። መኳንንቱን ወስደው ዋጋቸውን ሰጧቸው። 2ቱ ነገስታት ዛብሄልና ስልማና አመለጡ። ተከትሎ ሄዶ እነሱንም ጌዲዮን ዋጋቸውን ሰጣቸው። ከዚያ በኋላ በጌዲዮን ዘመን እስራኤል 40 ዘመን አረፉ። 40 ዘመን እንዲያርፉ ርዕሳችን ይሄ ሁሉ መከራ ስለምን ደረሰብን ነው አይደለም? ይሄ ሁሉ መከራ የደረሰባቸው በእውነቱ በሁለት ምክንያት ነው። አንደኛ እግዚአብሔርን ትተው ጣዖት በማምለካቸው፣ ሁለተኛ ግን ጣዖትን ሲያመልኩ ግን ራሳቸውን እንደ እግዚአብሔር ሰው መቁጠራቸው። ገብታችኋል? አሁንም ማን ተብሎ ነው የሚጠሩ? እስራኤል። ይህ ዘመን ትልቁ የክርስቲያኖች ችግር በነገራችሁ ላይ አስቡት። ለራሳችን እንጠይቅ እስኪ። ይሄ ሁሉ መከራ በሀገራችን ላይ ደረሰ በምን ምክንያት? እንዲህ ብሎ የሚጠይቅ አለ? የኔ ኃላፊነት ምንድነው? የኔ ጥፋት ምንድነው? እኔ ምንድነው ያደረኩኝ ብሎ እስኪ እያንዳንዱ ሰው ሁሉም ሰው ለራሱ ቢጠይቅ መልሱ ሩቅ ነው ወይ? የኔ ጥፋት ምንድነው? ያንቺ ጥፋት ምንድነው? ያንተ ጥፋት ምንድነው? ሊቃነ ጳጳሳት ምንድነው ያጠፉት? ካህናት ምንድነው ያጠፉት? ዲያቆናት ምንድነው ያጠፋ ነው? ሰባኪዎች ምንድነው ያጠፉት? ዘማሪው ምንድነው ያጠፋ? ሁሉ የራሱን ጥፋት ቢያስተውል እዚህ እንደርስ ነበር። ጎዳናችን ሁሉ እልክ ከማን ጋር? ከእግዚአብሔር ጋር። እልካችን ደግሞ እግዚአብሔር ነሱ ተው ተመለሱ ወደኔ ተመለሱ ይላል፣ ይሰማ የለም። ስለዚህ ከእግዚአብሔር ፈጽሞ እየራቅን የሚገርማቸው ነገር በመሃል እኮ ተመልሶ ምን ይሻላል ብሎ የሚያስብ ሰው እኮ ቢገኝ በበረሃ አባቶች ይጸልያሉ። አንዳንድ ካህናት በየአድባራቱ ያለቅሳሉ፣ ያዝናሉ። አንዳንድ ምዕመናን ያዝናሉ። ነገር ግን ኃላፊነት ካለባቸው ሰዎች መካከል በስጋዊ ስልጣን ያላቸው ወይም ጉልበት ያላቸው ወይም ገንዘብ ያላቸው ሰዎች በመንፈሳዊ ክህነት ስልጣን አገልጋይ የሆኑ ሰዎች ይህ ሁሉ ችግር ያገኘን በምንድነው ብሎ ሰብተው ተመካክረው ለመፍትሄ ሊነሱ የሚሞክሩ አንዳንድ መምህራን ቢኖሩ እንኳን አንዳንድ አገልጋዮች ቢኖሩ እንኳን ደፋቂው ብዙ ነው። በዛ ላይ ደግሞ ዘመኑ ከባድ ነው። በነገራችን ላይ በዚህ ዘመን አደባባይ ላይ እንደመቆም አለመታደል የለም። ወይ ከመንጋው ጋር አንድ አይነት መሆን አለባችሁ። ማስተማር ያለብኝ እናንተን የሚያስደስታችሁን መርጬ መሆን አለበት። እናንተን ብቻ አይደለም። ይሄን ብናገር ካህናት ይቀየማሉ፣ ይሄን ብናገር ሰባኪ ይከፋዋል፣ ይሄን ብናገር ዘማሪ የሚባለው ሰው ይከፋዋል፣ ይሄን ብናገር ጳጳስ ይከፋዋል እያሉ አይደል ትምህርት የሚሰጥ። ማንም ምንም መናገር አይፈልግም። ቀላሉ ነገር እኮ እዛ ክፋት የሚደረግበት ቦታ ላይ ሄዳችሁ ለምንድን ነው እንደዚህ የምታረጉት ብሎ እኮ በአደባባይ እኔ ታስታውሳላችሁ። እኔ በአንድ ነገር በግልጽ ልንገራችሁ። አንዳንዴ እግዚአብሔር በማይሆን ነገር ሁሉ ተነስቶ እኮ ይዘልፋል። አንዳንዴ ትልልቅ የሚባሉ በክህነት ማዕረግ ያሉ በጵጵስና ማዕረግ ያሉትን ሁሉ በማይሆን ነገር ማይሆን ሰው አስነስቶ ሲያዋርዳቸው ስታዩ በጣም አዝናለሁ። ማዝነው ውርደቱ የግለሰብ አይደለም የቤተክርስቲያን ስለሆነ ነው። የአንድ ካህን የአንድ ጳጳስ ውርደቱ የቤተክርስቲያን ነው። አዝናለሁ። ለምን? የቤተክርስቲያንን ስም ይዞ ስላለ ያሳዝናል። እውነት ለመናገር መፍትሄ ከፈለክ ጅምላ አትከተል። አስተውልና
ደምም ያስከፍል ምንም ያስገብር እውነቱን ብቻ ይዘህ ሄድ። እገሌን ይከፋዋል ከላይ ያሉት ከታች ያለው ቢከፋውስ ከታች ያለው ከላይ ያለው ቢከፋውስ በመሃል ቤት ማን ይክፋው? እግዚአብሔር። ሎቱ ስብሐት። ምርጫችን ማንን ማስቀየም ነው? እግዚአብሔር። ሌላ ሰው እንዲቀየም አንፈልግም። ለዛ ለምን ሰው የጠየቀው ነገር ሁሉ የሚደረግ ቤተክርስቲያን ላይ መጣ ታስታውሳላችሁ አይደለም? ለምሳሌ አሁን አብይ እግዚእ ኪዳነ ምሕረት ቀለም ተቀብቶ ያው አመት ሊሆነው ነው አይደለም? ለናዋላችሁ የሚቀባው ቀለም ስተት እንደሆነ የሚያውቁ ሰዎች ለምንድን ነው ዝም ያሉት? ወጣቶቹ ይከፋቸዋል። የሚገርማችሁ ከእናንተ መካከል ምናልባት ያቺ ትኖር ይሆናል እንቀይረው ህገ ወጥ ነው የተቀባው ቀለም ምሳሌነቱ ለሰይጣን ብቻ ነው። በቤተክርስቲያን ፈጽሞ የማይፈቀድ ቀለም ነው የተቀባው። ቅዱስ ሚካኤል፣ ፊት ሚካኤል፣ አብይ እግዚእ እና አባጃሌ ሶስቱ ቤተክርስቲያን የተቀቡት ቀለም ለቤተክርስቲያን የማይሆን ስርዓት የጣሰ ቀለም ነው። እና ልጆቹ ገንዘብ አዋጡና እንቀባው ወደ ነበረውን መልሰው ብለው ሲሉ ሲጠየቅ የአካባቢ ሰው ምንድን ያለ በስልጣን ያሉት ሰዎች አይ ወጣቶቹን ይከፋቸዋል እና ማንን ይክፋው? እግዚአብሔርን። ሎቱ ስብሐት። አሁንም አንድ ሰው መጣ ሰሞኑን ከውጭ ሀገር እኔ ልቀይረው ባክ በጣም ነው የገረመው ሲያዩ። ምክንያቱም ኪዳነ ምሕረት ያደገ ሰውና መጥቶ ሲያዩ ማናት እቺ ቤተክርስቲያን ያለው እድሜ ልኩ ኑሮበት ኪዳነ ምሕረት ስለ አንተ እያለ ኧረ እኔን ተወኝ ካለው አልቆጠርም። ምክንያቱም ከሁሉ ጋር ጠላቱኛለሁ። ከሁሉ ጋር ነምራችሁ ወዳጅም ምለው ሰው እንኳን በዙሪያ የለም። ሌላ ዝርዝሩን ነገር ልተው። ከሁሉ ጋር ጠላት ሁሉም ስታስቡ እሱ ተሳዳቢ እንደዚህ እያለ አዎ ተርታ ሰው ነኝ። እግዚአብሔር ያውቃል ኃጢአቴን። ግን ደጋግሜ ነግራችኋለሁ እግዚአብሔር እንደናንተ እንድኖር እንድትለምኑልኝ ይሻለሁ ዓለም ማስተማር እንድችል። ይሄን ብዬ ስል ብዙ ሰው ሊያስብ ይችላል። ማለት ይሄ ሰው ማን አስገድዶት ነው የሚያስተምር የማይተው ይላል። አልችልም። ለዛ ነው በነገራችሁ ላይ በመሃል ላይ እንደዚህ ስቃር ምናምን ስል ተግሳጽ እግዚአብሔር ሲመጣ ነው ሩጬ የምመጣው። አያስፈልግም። በዚህ ዘመን መድረክ ሰባኪ መሆን አያስፈልግም። ተቃጠል ብሎ የፈጠሩ ሰው እንደዚህ የሚሆነው አለያ ካልሆነ የእግዚአብሔር ስርዓት እየተጣሰ እኔ አንዳንዴ ቁጭ ብዬ አስባለሁ ጌታ ሆይ የሆነ ቀን ላይ በዚያ ባጣጣ እንትን ደብረ ምጥማቆቹ ቤተክርስቲያን ሊያፈርሱ ዛፍ ሊቆርጡ ምናምን ሲባል በዛ ምክንያት አንድ ደግ ሰው መጥቶ እውነት ግን ሳስበው እኮ ትክክል ሳይሆኑ አይቀሩም እነዚህ ቤተክርስቲያን የሚያፈርሱ ህግ የሚጥሱ በቤተ መቅደስ ላይ የሚጫወቱ በክህነት ላይ በስርዓቱ ላይ የሚጫወቱ ትክክል እንዴት እንደዚህ አልክ ሲለኝ እኔ ስናገር የፈተና ዶፍ ይወርድብኛል። ዝም ስል ለምን ዝም አልክ እባላለሁ። እነሱ ግን ተመችቷቸው ነው የሚኖሩት። እንደው አንዲት ታክል ቅንጣት ተግሳጽ እንኳን ከእግዚአብሔር ምን አለ ቢላክ ምን አለ እግዚአብሔር ክንዱን ቢዘረጋ በየስል እንደ መሳቅ አለ። ደነገጥኩኝ። ለምን ቢባል ፍርድ ቢጀመር መጀመሪያ እኔ ላይ ነው። ተደብቄ የምሰራውን በደሉን ሊያውቃል። አልቀረልኝም ስሰቃ ያደርኩኝ መቼም ነጋ እግዚአብሔር ይመስገን። መቼም ኋላ አረ በቀረብ ቢቀርስ አስቡት። ከባድ ነው። ለእግዚአብሔር ስርዓት ጉዳይ ላይ ለምን ብትሉ ችግሩ ምን መሰላችሁ? እኛ የተለየን ሰዎች ሆነና ምን አይደለም። በነገራችን እንዲህ ስናገር ስለራሴ ያወራው እንደሆነ ይገባኛል። በጣም ጸያፍ ስህተት እንደሆነ አውቃለሁኝ። ነገር ግን ጭንቀቴ ቢገባችሁ ከዛ በኋላ ለመፍትሄ ትንሽ ብታበሩ እንዴው ሌላው ቢቀር እንኳን እንዴው መጽናትን ለምን ረቂቅ ጦርነት ያጋንንት ፈተና ያጋንንት ጦርነት ምን እንደሆነ ሰው ካልደረሰበት አያውቀውም። ሰው ጦርነት የሚለው የሚታየውን ነገር ነው። እና አስቡት መፍትሄ አላገኝ ያልነው ክርስቲያን ሳንሆን እንደ ክርስቲያን አክት እናደርጋለን። በቤተ ክርስቲያን ተገልብጧል ሁሉ ነገር። መሪና ተመሪ አልተለየም። ተመሪው መሪ መሪው ተመሪ ሆኗል። ይሄ ደግሞ አባቶቻችን ምን ይላል? ዘመነ ግልምቤጥ ይሆናል። ነገር ሁሉ ተገለባብጧል። የመቅሰፍት የመከራ ዘመን ነው የሚሆነው። መፍትሄ አልተገኘም። ስለዚህ ያለው አማራጭ ምንድነው? ጥፋት ሲጠፋ አይቶ እንደ አባቶቻችን ጌታ ሆይ የሰው ስህተት እንዳላስተውል አይነ ልቦናዬን ጋርድልኝ ብሎ ይለምኑ የለ። መድረክ ላይ ቆሞ እንዲያለ ልመና አይሰማም። መድኃኔዓለም ግን የሰው ስህተት እንዳናይ አይነ ልቦናችን ይጋርድልን። ይልቁኑ የኔን መድኃኔዓለም በቸርነቱ ይጋርድልኝ። የራሴን ኃጢአት ብቻ የበዛውን ኃጢአቴን እንዳስተውል። ለምን ብትሉ
እግዚአብሔር እሱ ባወቀ ነው። ለሁሉም እስራኤላውያን ለዛ ነው ይሄ ሁሉ መከራ ለምን አገኘን? ቀላል ነው። እግዚአብሔርን ትታችኋል። መተዋችሁ ብቻ ሳይሆን ደግሞ መተዋችሁን ጌጥ አድርጋችሁታል። በእግዚአብሔር ደጅ ጣዖት ይመለካል። ጣዖቱ ምንድነው? አንተው ራስህ ነህ ጣዖት። ሁሉ ሰው ራሱን ጣዖት አድርጓል። ራስን ጣዖት ማድረግ ማለት ከእግዚአብሔር ፈቃድ ከእግዚአብሔር ሕግ በላይ ለማን ፍላጎት ቅድሚያ መስጠት ነው? ለራሱ ፍላጎት ቅድሚያ የሚሰጥ ሁሉ ራሱን ጣዖት አድርጓል። ይሄው ነው ችግሩ። በዚህ ዘመን እኔ አጥፍቻለሁ ከኔ ምን ይጠበቃል ብሎ የሚያስብ ሰው የለም። ቅዱስ ዳዊት ተናግሯል። ሁሉ አረየ። በነገራችሁ ላይ ቅዱስ ዳዊት ጠርቻቸዋለሁ። አመቱ ደረሰ አይደል? የአመቱን ደከምን ባንልም የአመቱን የቸርነቱን ስራ የምናጭድበት ቀን ነው። የዛሬ ሳምንት እሑድ አይደለ? ስለዚህ ዛሬ ሳምንት እሑድ ጉባኤያችን 9 ሰዓት ላይ ነው የምንጀምረው። እዚያው የተለመደው ቦታ ነው። ያው ድንኳን ጥለን እንጠብቃችኋለን። ለእናንተ በእናንተ እንግሊዘኛ ለሴፍቲያችሁ ፀሐይ ምናምን ብርድ ምናምን እንዳትሉ ማለት ነው። ያውና እንደዛ ተብሎ የለ ይሁን። ጥሩ ነው፣ ደህና ነው። የእግዚአብሔርን አየር ንፋሱን እየጠጣን ፀሐዩን እየተመገብን እንማር ነበር ቀድሞ። በነገራችሁ ላይ ምቾት በበዛ መጠን ረድኤት እየቀነሰ ነው የሚሄድ። አያዋለሁ ከድሮ አንስቶ ይታያል። ስለዚህ ተጋብዛችኋል። እሁድ ታኅሳስ 23 ቀን እንደ ቀድሞ እኔ እንዲያውም ዛሬ ድሮ ያስተማርኩት ተቆርጣ ሰዎች ሲቀባበሏት አይቼ ታመሜ ባትጠይቁኝ ሙቼ ባትቀብሩኝ አይከፋኝም የምትለውን እውነት ነው። ወትሮ ብታመም ስለማትጠይቁኝ ሙቼ ብትቀብሩ ባትቀብሩ ምን እንዳባዛለ አንቱ እንደ ሰው ይኑሩ እንጂ ሲሞቱ ማን ሊቀብሮት ነው? እናንተ ምን ብለን ነው የምንቀብሮት ሲላችሁ ይሸጣል ስትል ትቀብራለህ አይደለም? ስለዚህ ነው ብትቀብረኝ ባትቀብረኝ ምን ያደርግልኛል? ቀብሩ አማረለት ይባላል። ምን ቀብር አሁን ለሰርግና ለቀብር ማማረ እኩል የሚጨነቅ ማህበረሰብ ይዘን እኮ ነው የተቸገርነው። አሁን ቀብር ምኑ ነው አማረ የሚባል ብዙ ሰው ስለመጣ እርግጠኛ ነኝ የፈለገ ብትሆኑ ጥላውን ገሰሰ የሞተ ጊዜ የመጣውን ሰው አክል አይሞታ ሰው አይደል? በቃ የፈለክ ብትሆን ፓትርያርክ ብትሆን እንኳን አታገኝም። ያን ያክል እኮ ታውቀዋለህ። ስለዚህ የቀባሪ ብዛት የሰውን ማንነት አይገልጥም፣ ስጋዊም መንፈሳዊ ማንነቱን አይገልጥም። ስለዚህ የቅዱስ ዳዊት ቀን እንድትመጡ ግብዣ እናቀርባለን። ለምን ቢባል ያን ቀን በየዕለቱ ሁልጊዜ ረድኤት ከእግዚአብሔር ይገኛል። በቸርነቱ መጠን ተቋርጦ ያውቅም። ይሄ ነው ያ ነው አለላችሁ። ሁልጊዜ የሚያውቅ ሰው ያውቃል። ያን ቀን ግን ለየት ያለ ነው። አይናችሁ ባይም ብዙ ነገር ይደረግላችኋል። ይልቁኑ እንደምታውቁት ጉባኤው የሚዘጋጀው ለእናንተ ነው እንጂ እኛ ስራችን የምንጀርስ ሌሊት ነው። እንድታውቁት ቀን ላይ ጉባኤው ለእናንተ ነው የሚዘጋጀው። እኛ ስላችሁ እኔን ማለት አይደለም፣ ሌሎቹ ቅዱስ ዳዊትን በዓል የሚያከብሩ ብዙ ስላሉ የሱ የሆኑና ስለዚህ ያን ቀን ተገኝታችሁ ከቻላችሁ በጠዋት ተገኝታችሁ ስራ ትረዳላችሁ። የምጽዋቱ እንዳትረሱ። ደግሞ ምጽዋት የሚደረግበት ሰዓት ምሳ ሰዓት አይደለ? ያን ደግሞ ረድኤቱን ተሳተፉ። ጠዋት በዝግጅት ምሳ ሰዓት ነዳያንን በመመገብ ከዚያ ደግሞ 9 ሰዓት ጀምሮ 9 ሰዓት ማለት ኦን ታይም የምንጀምርበት ነው። ቀደም ብሎ ሩብ ጉዳይ ትመጡ መርጣለሁ። ምናልባት ጉባኤያት አሉ መሰለኝ። እሱ እንግዲህ እናንተ ምርጫ ነው። በዚያ ጊዜ እኔ ልዩ ጉባኤ ምናምን የሚባል ነገር አይገባኝም። ጉባኤ ነው አይደለም? ሰው ወደ ሻው ይሄዳል። እኔ እሑድ የሚሄድበት መደበኛ ጉባኤ ካለ ልዩ ጉባኤ አለ ብዬ ወደዚያ አልሄድም። እኔ ከድሮም ቢሆን ካለውበት ቦታ አልነቀልም። መንበረ መንግስት ነው ስማር ይኖርኩት፣ አሁንም መንበረ መንግስት ነው ማር። ልዩ ጉባኤ እገሌ የሚባል ሰባኪ መጣ ብዬ አልሮጥም እኔ ከድሮም አሁንም። ስለዚህ ምርጫው እናንተ ነው። ያን ቀን ወደዚያ የምትሄዱ ወደ ቅዱስ ዳዊት የምትመጡ ምርጫው እናንተ ነው። መቼም ምረጡ አልልም፣ ለእናንተ ነው የምትወው። እኛ ግን አዘጋጅተን እንጠብቃችኋለን። አንድም ሰው ቢመጣ አንድ ሺህም ሰው ቢመጣ ቅዱስ ዳዊት አይጎልበትም። እንኳን ቅዱስ ዳዊት ጉባኤው አይጎልበትም። ለምን? የሚታየው ባይመጣ የማይታየው ይመጣል። ስለዚህ ግብዣ እናቀርብላችኋለን። እንደው ቅዱስ ዳዊት ስሙን ሳወሳ መጨረሻ ላይ ነበር ልናገር የነበር፣ አሁን ከመጣ ዘንድ ጥሩ ነው። ቅዱስ ዳዊት ምን አለ? ኩሉ አሬ ወህቡረ አለ። ሁሉ እንደ ፈረስ ጆሮ እንደ ጦር ጉሮሮ እኩል ሆነ። በምን? በኃጢአት። በምን? በክፋት። በምን? በክደት። ስለዚህ ብናስተውለው እስራኤላውያን እንደዛ ብለው መጨረሻቸው ምንድነው? ታግሶ መጨረሻ ምን ሆነ? ጨርሶ አጠፋቸው።
እግዚአብሔር ጨርሰው እንዲጠፉ ተዋቸው። በቃ ናቃቸው፣ ተዋቸው። እነሱን ትቶ ሌላውን ህዝብ አደረገ። አሕዛብን ተቀበለ። እነሱን ትቶ ወደ አሕዛብ ፊቱን አዞረ። እስራኤል ያው ጠፍታ ቀረች። አሁንም እኮ የለችም። ቦታዋን ያለ ሰውን ያለ እንጂ እግዚአብሔር ከነሱ ጋር የለም። ለዛ ነው ታቦተ ጽዮን ፍለጋ የሚዞሩ። ታቦተ ጽዮን ሲያገኙ ከሱ ጋር የሚገናኙ ይመስላቸዋል። የለም። ኋላም ቢመጣ ሰቅለው ገለውታል። ስለዚህ ይህን ነገር እንድናስተውለው ነው። በነገራችሁ ላይ ጌዴዎንን የእስራኤል መስፍን ጌዴዎን ምን አሉት? በእጅህ ድነናልና ንገስብን አሉት። ምንድን ያለው ጌዴዎን? ያዳናችሁ እግዚአብሔር ነው፣ የሚነግስባችሁ እግዚአብሔር ነው፣ እኔ አልነግስም አላቸው። መስፍኑኝን ማስተዳደር አልነግስም አላቸው። ከዚያ ግን ምን አላቸው? ከአሕዛብ የዘረፋችሁትን ወርቅ ግን እንድትሰጡኝ እፈልጋለሁ። ያንን ወርቅ እግዚአብሔር ያደረገውን ነገር እንዲናገሩ ለምልክት ብሎ ቢሰቅለው ጌዴዎን ከሞተ በኋላ ጣዖት አድርገው አመለኩት። አስቸጋሪ እኮ ናቸው። የናሱን እባብ ቅዱስ ሙሴ ካረፈ በኋላ ምንድነው ያደረጉት? ጣዖት። የናሱን እባብ አስቡት። ያንን የወርቅ ስሪት ወድቀውበታል፣ ተሰናክለውበታል። ከዚያ በኋላ በነገራችሁ ላይ ጌዴዎን 40 ዘመን በመስፍንነት ካስተዳደራቸው በኋላ 70 ልጅ ወልዶ ነው የሞተ። ምን ታረጊዋለሽ አንቺ አንድ ወልደሽ? ምጥ አልችልም በኦፕራሲዮን። ኧረ እንደውም አንድ ይበቃኛል፣ 2 ያለሽ እንዲህ የምትይውን ደግሞ ማይጸንሽን ድርግም አድርጎ ይዘጋልሻል። በነገራችሁ ላይ ሰው ሲጠበብ ሲራቀቅ ምን ይላል? አንዳንዱ ጨክኖ ወሊድ መቆጣጠሪያ ምናምን ተብሎ ህማጸኑ የሚያስቀብራለ፣ ሀክንዱ የሚያስቀብራለ፣ ከኒናም ይወጣል። አንዳንዱ ደግሞ አይ ከዚህ ሁሉ ብሎ የወር አበባ ዑደት የሚጠቀማል ጽንስ እንዳይመጣ። አንዳንዱ ደግሞ እንደሚያደርግ ታውቃላችሁ? ልጁን ማጥባት አያቆምም። ናቹራሊ ብዙ ጊዜ የምታጠባ ሴት የመጸነስ ዕድሏ ጠባብ ነው ይባላል አይደል? ይሄ ሁሉ ምን ይባላል? አመጻ። እግዚአብሔር ሲፈልግ ነው እንጂ ጽንስ በማህፀን የሚፈጠር ወንድና ሴት አብረው ስላደሩ አይደለም እኮ። እግዚአብሔር እያንዳንዱ የሚፈጥረውን ፍጥረት ዓለም ሳይፈጠር አዘጋጅቶታል፣ አስቦታል። አንተ ከልክል አትስከር። ባይሆን እምቢ ብትል ያንተን ማህፀን ድርግም አድርጎ ዘግቶ ሌላ ቦታ ይፈጥረዋል ከፈለገ። ለእግዚአብሔር የሚሳነው ነገር የለም። በነገራችሁ ላይ እግዚአብሔር ማህፀን ይዘጋልም ይከፍታልም። ከሁሉ በላይ ግን የሰው ልጅ ማህፀነ ህሊናው ሲዘጋ ነው ማህፀነ ስጋውን ስለመዝጋት የሚያስበው። እምነት ስለሌለን ብዙዎቻችን አስቸጋሪ ነው። ታዲያን ሁሉ ልጅ ወልጅ የምናበላው ነው ምናምን አስቡት። እኛ የምናበላው ይመስል ጌዴዎን 70 ወልዶ ነው የሞተ። ግን ምን ችግር ተፈጠረ? አንደኛው ከሌላ የሚወለደው ከብዙዎቹ እናቶች ለየት ብሎ ወይም ከአገልጋይ የተወለደው አቤሜሌክ የሚባል ክፉ ሰው እሱ መንገስ ፈልጎ የሴኬም ሰዎችን ሂዶ የእናቱን ዘመዶች አናግሮ 70 ወንድሞችን አለት ላይ አውጥቶ አረዳቸው። 70ውን አርዶ እሱ ነገሰ። የስልጣን ፍላጎት እስከዚህ ያደርሳል። እነሱ ይቀናቀኑኛል ብሎ 70ውን አረዳቸው። የመጨረሻው ትንሹ ግን አመለጠ። ኋላ ግን ለህዝቡ ምሳሌ ነግሯቸዋል። እንዲህ ብሎ ዛሬ ያለውን የኛን ነገር ይመስላል። የዱር እጽዋት በሙሉ ተሰበሰቡና ከመካከላቸው ንጉስ ለማንገስ ፈለጉ። ወይራን ጠሩት፣ ንገስብን አሉት። ለእግዚአብሔርና ለሰው የሚሆን ዘይት እያለኝ እንዲህ የመሰለ አገልግሎት ስራ እያለኝ ንጉስ በመሆን ራሴን አላባክንም አልፈልግም አላቸው። በለስን ጠሩት፣ ንገስብን አሉት። የለም ጣፋጭ ነኝ፣ ሰዎችን በመመገብ ደስተኛ ነኝ፣ አልነግስም አልፈልግም አላቸው። በሶስተኛ ወይንን ጠሩና ንገስ አሉት። የለም እኔ ለእግዚአብሔርም ለሰውም ደስታ ነኝ፣ አልፈልግም፣ ከዚህ በላይ ምንም አልፈልግም አለ። በኋላ መጨረሻ ላይ እሾህን አገኙትና ንገስብን አሉት። እሾህም በጥላዬ ስር ረፉ አላቸው ይላል። ከዚህ በኋላ መጨረሻው መናገር አያስፈልግም። እሾህ ሲነግስ ምን እንደሚሆን ያው ታውቁታላችሁ። እንዲህ ብሏቸዋል። መጨረሻ ግን እግዚአብሔር አቤሜሌክን በአንዲት ሴት ነው ያጠፋው። ከላይ ሆና መጅ ጥላበት አናቱ ተፈጥፍጦ ነው የሞተው። ኋላ ግን ከጎኑ ያለውና ለከሞት ነፍስ ሳይወጣ ሴት ገደለችው እንዳልባል ውጋኝ ቶሎ አለ። የሁላችሁ ሴቶች እንደዚህ ነው ይላሉ፣ ሴት ገደለችው እንዳልባል። ለነገሩ ወደ አዲስ ኪዳንም እኮ መጥቶ ሳምራዊቷ ሴት ታውቋታላችሁ?
እንዴት ዋላችሁ? እስቲ አንድ መጽሐፍ እኔ መርጬ መገዛለሁ። ሳምራዊቷ ሴት ስሟ ማን? ኮስ አንጂ ይዘሻል። በምርጫሽ ይገዛልሻል አንድ መጽሐፍ እስክንድር ገዝተሻል? እስክንድርና ማን ቀዩ ማን? ኤርሚያስ የለም ዛሬ አንድ መጽሐፍ ተቀብለ አንድ ከሁለቱም ትሰጣታለህ። መጽሐፈ እስክንድርንም ሁለት እንዲያውም ማን ትባላለች? ሌሎቻችሁ ሰምታችኋል? ቅድስት ፎጢና ትባላለች። ይህች ቅድስት እናት ከጌታ ተምራ ሄዳ ለሰማርያ ሰዎች ነግራቸው አስተምራቸው ኋላ እነሱ ጌታን አግኝተው ተምረው መጨረሻ ምንድን ያለት? አኮ በነገረ ዚአኪ ዘአመነ ቦቱ አላ ለሊነ ሰማይነ ወጠየቅነ ከመውቱ ክርስቶስ ሁሉ እግዚአብሔር መድኃኔ ዓለም የዓለም አዳኝ መሲሁ እሱ እንደሆነ በዓይናችን አይተን በጆሮአችን ሰምተን አረጋገጥነ። በአንቺ ምስክርነት ያመነ እንዳይመስልሽ አሏት። ለምን ቢሉ በሴት ሐዋርያ ያመኑ እንዳይባሉ። ግን በሴት ሐዋርያ ማመን ከደስታ በላይ ደስታ። ለምን? ከወንድ ሐዋርያ የሴት ሐዋርያ ይበልጣልና። የሐዋርያት ሁሉ እናታቸው የመጀመሪያው ሐዋርያ ድንግል ማርያም ስለሆነች አያችሁ። ከቅዱሳት አንስት ሐዋርያት ቢበልጡም ከሐዋርያት እመቤታችን ትበልጣለች። እና የሴት ሐዋርያ እንሻለን፣ አይቸግረንም። ግን ወጣች ሰበኪ እያልኩ አይደለም። ደግሞ እመቤታችን ሐዋርያ የምንላት ዙራ ሰብካ ነው? ስብከቷ ምኗ ነው? ህይወቷ፣ ቅድስናዋ፣ ድንግልናዋ፣ ንጽህናዋ አይደል? በቃ ከዚህ በላይ ምን ስብከት አለ? በዚያ ላይም አንድ ጊዜ የተናገረችው የሐዋርያትን ስብከት የሊቃውንትን ትርጓሜ ሁሉ ጥቅልል ያደረገ በዮሐንስ ወንጌል ምዕራፍ 2 ቁጥር 5 ላይ ኩሎ ዘይቤለክሙ ግበሩ የሚላችሁን ሁሉ በቃ የስብከት ሁሉ አክሊል እሱ አይደለም። እመቤታችን የሰባኪያን ሁሉ አክሊል የምንላት ለዛ ነው። እና እንዲህ አድርጎ እሱም ተፈጀ፣ የሴኬም ሰዎችም ኋላ አለቁ። እንዲህ ሆኖ የጌዴዎን ነገር ደረሰ፣ ተፈጸመ። እግዚአብሔር በረከቱን ያሳድርብን። እሱን የመሰለ ደግ መሪ በስጋዊም በመንፈሳዊም ያድለን። በተረፈ ዛሬ እናታችን ቅድስት ማርያም እህተ ሙሴ እንግዲህ በዘጸአት ምዕራፍ 15 ላይ በዘኍልቍ ምዕራፍ 12 ላይ በተለይ ሁለቱ ስፍራ ላይ በደንብ ተገልጣለች። በዘጸአት ምዕራፍ 15 ላይ ባሕረ ኤርትራን ከፍሎ አሻግሮ ፈርዖን በሰጠመ ጊዜ እስራኤል በተሻገረው ጊዜ ቅዱስ ሙሴና አሮን ወንዶቹን ይዘው ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ ሲሉ እሷም እናታችን ንሴብሖ እያለች ከበሮዋን ይዛ አንስተ እስራኤልን ደናገል እስራኤልን ይዛ ከበሮ እየመጣች ዘባጢአተ ከበሮ ይባላል። እሷን የሚከተሏት አይደል? ከበሮ መምታት የሚያውቁ ሴት ልጅ ከበሮ ትመታለች፣ ግን በሴት ጉባኤ አይደል? እናታችን ቅድስት ማርያም በሴቶች ጉባኤ እያመሰገነች መርታቸዋለች። ኋላ በዘኍልቍ ቅዱስ ሙሴን ተቃወመችው። ለምን? ኢትዮጵያዊቷን አገባ ብላ ከአሮን ጋር እግዚአብሔር በለምጽ ቀጣት። በእሷ ምክንያት 7 ቀን እስራኤል ከመንገድ ቆሙ ለምጿ እስኪነጻ ድረስ። ኋላ በዘጸአት 20 ቁጥሩን ምዕራፉን ካልተሳሳትኩኝ እናታችን በጎዳና ላይ አረፈች፣ ቀበሯት። የሙሴም የአሮንም ትልቃቸው ናት። ወላጆቿ ዮካብድና እንበረም ናቸው። ከነገደ ሌዊ የምትቆጠር ቅድስት እናት ናት። ዛሬ እናከብራታለን። ቅድስት ማርያም እህተ ሙሴ። ሌላኛው እናታችን ቅድስት ፍቅርተ ክርስቶስ እማሞዝ ዛሬ ዓመታዊ ቅዳሴ ቤቷ ነው። እማሞዝ ፍቅርተ ክርስቶስ እንደምታውቁት ከብዙ ተጋድሎ በኋላ ከግብጽ ከኢየሩሳሌም ከሰማዕትነት ከብዙ ሕይወት በኋላ እዚያ ምንታምር ወደሚባለው ደብረ ሲያት ወደሚባለው ስፍራ መጣ። ቦታውን ቅዱስ ሚካኤል አሳይቷት ልትኖር ስትል የአንድ ባላባት ርስት ስለነበረ ተቃወማት። የለም ገዳም ነው አለች። የለም ርስቴ ነው። ኋላ ከሳለሁ ብሎ ከአጤ ፋሲል መጣ። ከዚያ እሳቸው ምን ብለው ፈረዱ? ስትመለስ ገዳም አንጻበት ደብር ሰርታበት ከቆየችህ የእግዚአብሔር ነው ስጣት፣ ባዶ ከቆየ ግን ያንተ ነው መልሰው ረስ ብለው ፈርደዋል። ያን ጊዜ ነው መልአከ እግዚአብሔር መጥቶ እንዲህ ተወስኗልና ስሪ አላት። በ14 ይህን ሰማች፣ በ15 አነጸች፣ በ16 ጌታችን አእላፍ መላእክትን የቅድስት ፍቅርተ ክርስቶስ ስዕሏ የምታዩት ያ ነው። ቅዳሴ ቤቷ ነው ስዕሏ ብዙ ጊዜ የሚሳል ጌታ እመቤታችንን አእላፍ መላእክትን ጻድቃነ ሰማዕታትን አስከትሎ ወርዶ ያቺ በአንድ ቀን የተሰራችው በአይጥ አረግ በስሚዛ የተሰራችው ቤተክርስቲያን ሰገደች በአራቱ አቅጣጫ። ዛሬም ለምልክትነቷ አለች። ዳግመኛ ጌታ እስከሚመጣ ልታፈርስብኝ መጣህን ብትለው ላጸና እንጂ ላፈርስ አልመጣሁም፣ እንዲያውም እኔ ዳግመኛ እስክመጣ ትቆያለች ብሎ ኪዳን ሰጥቷታል። ቃል ኪዳን የተቀበለችበት ቅዳሴ ቤቷ ነው። በረከቷ አይደረብን። ዛሬ በቤተክርስቲያናችን በታናሽ እስያ ከነበሩ ደጋግ ሰማዕታት መካከል አንዱ ቅዱስ ኩዚ ዓመታዊ ባሉ ነው። አሁን የቅዱስ ኩዚ ነገር ሲነሳ ብዙ ሰው ቴሌቪዥን ላይ ኩዚ የሚባል አክተር ነው የሚያስታውስ አይደል? አስቡት፣ ይሄ ፊልም ከቱርክ ነው የተሰራው አይደለም?
ይሄ ቅዱስ ሰማዕት ዛሬ ቱርክ ምንላት ድሮ ታናሽ እስያ የነበረች ስፍራ ላይ ነው የነበረው ቅዱስ ኩዚ ከሌሎች ሰማዕታት ጋር ዛሬ ሰማዕትነት የተቀበለበት ነው። እንግዲህ እነሱ ይሄ ሰውዬ እኮ የክርስቲያን ሰማዕት ስም ይዟል። ሶፊያ ይባላል። ያን አጥብቀው ሶፊያ እያሉ ወደኛው ነው ነገሩ። ስም ይወራረሳል ዞሮ ዞሮ እና ዛሬ እሱ በዓሉ ነው። ከሁለት ጀምሮ ስም እናውሳና በቀረችን 9 ደቂቃ ስማቸውን ብቻ እናውሳለን። ተገናኝተን የነበረ በሁለት ነው አይደለም? በ3 በዓታ ለማርያም የእመቤታችን ዓመታዊ በዓል የዚያኑ ቀን ጻድቁ አባታችን ዜና ማርቆስ ዓመታዊ በዓላቸው ተከብሮላቸዋል። ፋኑኤል ሊቀ መላእክት ቅዱስ ፋኑኤል የእመቤታችን መጋቢያ ዓመታዊ በዓሉ ነበር። ኢያቄምና ዘካርያስ ወስምዖን ዓመታዊ በዓላቸው ነበር። በ4 ሐዋርያው ቅዱስ እንድርያስ ከፊልሞና ጥዑመ ቃል ጋር ሌሎችም ቅዱሳን ነበሩ። በ5 እናታችን ቅድስት አውጋንያ ታስታውሱ እንደሆነ ከ2 ከ3 4 ዓመት በፊት ይመስለኛል በደንብ ተርከናል። ቅድስቲቱ ፊልጶስ የሚባል አባት ነበራት። አገረ ገዢ ነው፣ ንጉስ ነው፣ ግን ጣዖት አምላኪ ነው። ከዚያ እሷ መንና ገዳም ገባች። እሷን ሲያጣት እሷኑ ጣዖት አድርጎ ማምለክ ጀመረ። የልጁን ምስል አሰርቶ በገዳም ስትኖር ወንድ መስላ ነበር። አውጋንያን አውጋኒዮስ ብላ ወንድ መስላ አበምኔቱ ሲያርፍ በገድል ስለበለጠች በቅድስና ላንተ ይገባል ብሎ እሷን ሾማት ወንድ መስላ። ከዚያ ብዙ ታምራት አደረገች፣ ገዳሙን አጸናች፣ ብዙ ስርዓታት አደረገች። የቀና ሰይጣን አንዲት የታመመች ሴት አመጣና ፈወሰቻት። ያን ጊዜ ወንድ መስላት ይሄንን ምንኩስና አንጣለውና ሀብታም ስለሆንክ ተጋብተን እንኑር አለችው። አይ አንቺ እህቴ ሰይጣን አድሮብሻል። ቀድሞ በደዌ ነበር አይደል? አሁን በነፍስ አስቸጋሪ ነው። ራቂ ከን ያለቻት በዚህ ተቀይማ ሄዳ አይ አበምኔቱ ሊደፍረኝ ብላ ለፊልጶስ ለአባቷ ተናገረች። አባቷ መነኮሳትን አስመጥቶ እኩሉን ገደለ፣ እኩሉን ቆረጠ፣ አሰቃየ። የመነኮሳትን ስቃይ ለማራቅ ብላ ለብቻ ወስዳ ልጅ ነኝ ብላ ምስጢሯን ገለጠችለት። አያይዛ አባቷን አሳመነችው። አምኖ በገድል ኑሮ ኋላ እስከ ጵጵስና ማድረግ ደርሷል። በዚያ ዘመን ጵጵስና ያገባ ሰው ሁሉ ስለሚሾም ማለት ነው። ከዚያ በኋላ መጨረሻም ስለ ክርስቶስ ፍቅር ተሰውቷል። እሷንም እመምኔቱና ስትኖር ቆይታ መጨረሻ እሷም ሰማዕትነት ተቀብላለች። ጣይ መዘናዋ ሰፊ ነው። እንደው ባጭር እንደዚያ ነው። አባታችን ገብረ ናዝራዊ አንድ ነገር ወቁ። አባ ገብረ ናዝራዊ ንጹህ ድንግል መስተጋድል ቀናኢ ለገ እግዚአብሔር ስንክሳር ላይ ተመልከቱት። እንዲህ ነው የሚለው አባ ገብረ ናዝራዊ ድንግል ይላል። ንጹህ ወድንግል መስተጋድል ወቀናኢ ለገ እግዚአብሔር ይለዋል። ይሄ አባ ገብረ ናዝራዊ ኢትዮጵያዊ ጻድቅ ነው። በ14ኛው ክፍለ ዘመን መጨረሻና በ15ኛው ክፍለ ዘመን መጀመሪያ የነበረ ኢትዮጵያዊ ጻድቅ ነው። ቀናኢ ለገ እግዚአብሔር የሚለው ምንድነው ብትሉ እንኳን እሁድን አሁን ቅድም ስንጮህ የሰነበትነ ስለ ሰንበተ ክርስቲያን ነው አይደል? ቅዳሜ መነካት የለባትም ታውቃላችሁ አይደል? ለምን ብትሉ ጌታ ከ10 ትእዛዛት አንዱን አክብር ሰንበቶ ለአምላክከ የፈጣሪን ሰንበት አክብር ብሎ አዟል። በአዲስ ኪዳን ደግሞ ጌታ መጥቶ በሁለት መንገድ አንደኛ ኦሪትን ነቢያትን ልሽር አልመጣውም ልፈጽም እንጂ ብሏል። ታዲያ ከኦሪት ያሳለፋቸውን እንዲህ እንደተባለ ሰምቷቸዋል። እኔ ግን እላቸዋለሁ እያለ የሚሻሩትን ሽሮ የሚቀየሩትን ቀይሯል። መስዋዕቱን በራሱ መስዋዕቱን ተክቶታል። ያልተተኩ የትኞቹ ናቸው ቢባሉ 10ቱ ትእዛዛት በምን ታውቋል ቢሉ መምህር ወይ የዘላለም ሕይወት ወርስ ዘንድ ምን ላድርግ ሲለው በማርቆስ 10:17 ላይ ሕግጋትን ታውቃለህ ብሎ 10ቱን ትእዛዛትን የነገረው ፈጽማቸው ብሎ ይሄንን ተመልክቶ አባ ገብረ ናዝራዊ ቅዳሜንም ያከብራት ነበረ። ለልጆቹም ይነስ ለዛ ምን አለው ቅዳሜ እንድትከበር የሰሩ አባቶቻችን ስለ ቅዳሜ እንኳን ከእሑድ አልፎ የተከራከሩ እና አቡነ ኤዎስጣቴዎስ በቤተ ኤዎስጣቴዎስ የነበሩ ደጋግ ቅዱሳን እነ አቡነ አብሳዲን የመሳሰሉ እና አቡነ ፊልጶስ ዘደብረ ቢዘንን የመሰሉ እና አባ ገብረ ናዝራዊን የመሰሉ አባቶች እንኳን ለእሑድ ለቅዳሜ እስከ ደም ጠብታ ተከራክረዋል። በቁርበት ተጠቅለው ባሕር ውስጥ ከመጣል ደርሰዋል። ስለ ሰንበት ክብር ታግለዋል። ዛሬ ለሰንበት ክብር ያኔ ቤተ መንግስቱ ሲጫን አባቶቻችን ይታገሉ ነበር። ዛሬ ስማን ይታገሉ። ለዛ ነው ገብረ ናዝራዊ ቀናኢ ለገ እግዚአብሔር ተባለ። ስለ ሰንበት ክብር ቀንቶ ብዙ ታግሏል። ከቅድስና ደርሶ ተአምራት ሰርቶ የዳዊትን መዝሙር 24 ሰዓት በመድገም የሚታወቅ አባት ነው። በቃ ምክንያቱም አያቋርጠውም። ልክ ቅዱስ ዳዊት በቀደም እንዳልነው እባርኮ ለእግዚአብሔር በኩሉ ጊዜ ወዘልፈ ስብሐት ውስተ አፉየ እንዳለው 24 ሰዓት የዳዊትን መዝሙር ሰው የዳዊትን መዝሙር ነው መጸለይ ያለበት። እኔ ማለት እንደዛ ብለን ስንል አንዳንዴ
እነዚህ ሰዎች ከዳዊት ዘንድ ምን ጥቅም አላቸው? ጥቅም አለን እንጂ ሁሉን ያገኘ ነው ያለችን ነገር እንኳን ያለችንን ሁሉ ያገኘ ነው በዳዊት መዝሙር። ዛሬም ተጠብቀን የምንኖር ሊወጡን ያሰፈሰፉ ዘንዶች እንኳን የማይወጡ ምን ምክንያት? የዳዊት መዝሙር አጥር ቅጥሩ ነው ስለሚጠብቅ ነው። እንኳንኛ የሰማይ መላእክት እንኳን በዳዊት ምስጋና ያመሰግናሉ። የዳዊት መዝሙር በመጸለይ ሁሉን ድል መንሳት ይቻላል። ሁሉን ማመን በክርስቶስ መጠጋት ድንግል ማርያምን መጸለይ ዳዊትን ነው እንዳትረሱ። ማመን ክርስቶስን ነው ጌታችንን፣ መጠጋት ድንግል ማርያምን ነው ጥላ ከለላ ናት፣ መጸለይ ቅዱስ ዳዊት መዝሙርን ነው። ይህን ማወቅ አለብን። ቅዱስ ፍቅጦር ዘሀገረ ሻው ደገኛ ሁለተኛው ፍቅጦር ይባላል። ዓመታዊ በዓሉ ነበረ። ሌሎችም ቅዱሳን ነብዩ ቅዱስ ናሆም እመቤታችን ፈዋሴተ ቁስሉ ለናሆም የናሆምን ቁስል የምትፈውሽ ምነዋ ናሆም ምን አሞት ኑሯል ቢሉ የወገኖቹ ህመም የራሱ ህመም ነው ይሰማው ነበርና ክርስቶስ መድኃኔ ዓለም ከድንግል ማርያም ተወልዶ ቁስላችን ሁሉ ፈውሷልና ፈዋሴተ ቁስሉ ለናሆም ይላታል። በስድስት እናታችን ቅድስት አርሴማ፣ አባ አብርሃም ሶርያዊ፣ ቅዱስ ስምዖን ጫማ ሰፊው ዓመታዊ በዓላቸው ነበረ። በሰባት ስብከተ ነቢያት፣ አባ ዳንኤል ዘሲሃት ባለፈው እዚያ ጉባኤው ጥቂት ነገሮችን አንስተናል። የሲሃቱ የገዳማ አስቄጥሱ አባ ዳንኤልና አባ ሳሙኤል ዘደብረ ቀለሞን የምንፍቅና ደብዳቤ በቤተ ክርስቲያን ሲነበብ መከራከር ብቻ አይደለም፣ በሰው ትከሻ ላይ ተዋተው ተንጠልጥለው ሄደው ደብዳቤውን ቀደውታል። በዚህ ምክንያት አባ ሳሙኤልን አይኑን አጥፍተውታል። አባ ዳንኤልን ደብድበው ገዳሙ አባረውታል ለሃይማኖቱ ስለቀና። በነገራችሁ ላይ ሰው መቅናት አለበት። መጀመሪያ ስለራሱ ሰውነት ይቅና። ለዛ እኮ ነው ለቤተ ክርስቲያን ሳትቀኑ ተብለን አንወቀስም። ለምን? ለገዛ ነፍሳችን አንቀናላትም። ምን ይበቆ ለሰብ ለማ ሁሉ ዓለም ረባ ወነፍሱ ሃጉለ ወምንተ ወሃበ ቤዛህ ለነፍሱ ተብሎ የተነገረው እንኳን አያሳስበንም። እንዴት ዋላችሁ? ሰው ጽድቅ ካልሰራ ገነት ነው ሲኦል ነው የሚገባ? ንገሩኝ። ሲኦል እንገባለን ብለን አንፈራም? እግዚአብሔርን ሕግ እየጣስን አንዳንዴ እኮ አሁን ሰው ፓስተር ገሌ እንዲህ አለ ምናምን፣ ኧረ ቤት ስንት ቆሻሻ አለ፣ ያልተጠረገ ስንት ቆሻሻ አለ። የፓስተሩ ንግግር ምንም የሚጎዳው ነገር የለውም። እግዚአብሔር ሲፈልቀን አንገቱን ሰብሮ ይጥለዋል፣ ይቀጣዋል። ሲሆን በምድር ካልሆነ በገሃነመ እሳት ይቀጣዋል። ችግሩ ግን እሱ የሚገባበት ገሃነመ እሳት ላለመግባት ምንም ማስረጃ የለም። በእመቤታችን አማላጅነት ድናለን ትለኛለህ። መች ታምንባታለህ? በእመቤታችን አማላጅነት የሚያምን አለ? እናቶቻችን አባቶቻችን ያምኑ ነበረ፣ ዛሬም ያምኑ አይጠፉ። እግዝእትነ ማርያምን አንጀቷን ስታሳራት እየዋልክ ልጇን ስትበድል እየዋልክ በእሷ አማላጅነት ድናለን ትለኛለህ? ይህ እኮ ራሱ ሌላ ንስሐ የሚያስፈልገው ኃጢአት ነው ወገኔ። ተው እንጂ ቢያንስ ራስህን ውቀስ እንጂ ቢያንስ በፊቱ አቁመ እግዝእትነ ማርያም እመቤቴ በደለኛ ነኝ አደራ እባክሽ በላት፣ ከክፋት አትተባበር። ቢያንስ በአቅም የምትችለው። አሁን ሰንበትን ማክበር ይከብዳል። እንዴት ዋላችሁ? አንድ ሰው ዛሬ ምን አለኝ፣ የቤት ወጭ የምሸፍን እኔ ነኝ፣ ከሰኞ እስከ ዓርብ ሙሉ ቀን በስራ ነው የምውል። ከዛ መጥቼ የታመመ እስከ ቤት ስላለ የታመመውን ሰው እኔ ነኝ ማጥብ በሰንበት እና ጨነቀኝ። አሳባችሁት? እንዲህም ያለ መልካም ክርስቲያን አለ። አስቡት፣ የታመመውን ሰው በነገራችሁ ላይ በሰንበት ቀን ከአቅም በላይ ሆኖ የሚሰሩ ነገሮች አሉ። ለምሳሌ የምጠጣው ውሃ ባጣ መንገድ ተጉዤ ሄጄ አንግረብ ቀድቼ እጠጣለሁ። በሰንበት ቀን መንገድ ላይ ቆሽሽ የወደቀ ሰው ባይ አጥበዋለሁ፣ ራሴን ግን አላጥብም፣ እሱን አጥበዋለሁ ከተቻለ። ለዚያ እኮ ነው ከዚያ አያይዞ ግን በሰንበት ቀን መልካም ስሩ የተባለ ሰንበትን ሻሩ አይደለም። ከአቅም በላይ ሆነ አንድ ሰው እርቦት ደህና ዋላችሁ እርቦት በረሃብ እየተጠበሰ ያለ ሰው ብታገኝና ምግብ የሚገኘው ከ4 ኪሎ ሜትር በኋላ ቢሆን 4 ኪሎ ሜትር መሄድ በሰንበት አይቻልም አይደለም? ነገር ግን ሄደ ታመጣለታለህ። ለምን ቢባል ረሃብ ነው፣ ጊዜ አይሰጥም። እኛ ሰንበትን የምንሸረው ግን ጊዜ አተን ነው። ለምን ቢባል ሌላውን ጊዜ
የሥጋ ፈቃዳችን ስንፈጽም እንቆይና በሰንበት ቀን ደግሞ ሌላ ፈቃድ እንጨምርበታለን። ለዛ ነው በእመቤታችን አማላጅነት እድናለሁ እያልክ አትዘብትባት፣ ላትስባት፣ ተው። በተአምሯ አንደኛ የቀለደ የለም፣ ተው። ተአምሯን የሚያከብር ስንት ካህን ዲያቆን አለ ነር ለመሆኑ? በማስተዋል የሚያነብ ስንት ሰው አለ? ያኔ እንዲው ክፉ በጎ እንነጋገር። ጴጥሮስ ወይ ድንጋይ ነህ እያልን ቤተክርስቲያን የምናነብ ሰዎች አይደለም? አንተ ኮህ የሚለውን ምን ብሎ ያነባዋል? አንተ ድንጋይ ነህ እያለ። ይሄን ያላረመ ሰው ነው ፓስተር እንዲያለ ብሎ ወጥቶ ክርክር የሚገባ? መጀመሪያ ማን ስመው አለ? እኔን ግራ የሚገባ ደህና ዋላችሁ። እውነት ለመናገር መጀመሪያ የንታ አሉኝ ብዬ የማወራው ነገር አለ። የንታ ኃይለሥላሴ መምህራችን ሴቶች ራቁታቸውን እየሄዱ ብዬ ስገረም ልጄ አንተ ራቁት ገላ ማየትን ሳታቆም ራቁት ገላ የሆነች ሴት አትንቀፍ። ደህና ዋላችሁ። አንተ ያልቻልከውን ለምንድን ነው እሷን የምትነቅፋት? መጀመሪያ ምን ስትል ፓስተሩን አየው አንተ? ደህና ዋላችሁ። ኦርቶዶክሳን መጀመሪያ ይሄን መልሱልኝ። ምን ስትሉ አያችሁት? ደህና ዋላችሁ። ስላየነው ነው እንጂ ይሄ ሰው ሲሳደብ የመጀመሪያው ነው ፓስተሩ ነው። የማይሳደብ ስንት አለ? ፕሮቴስታንቱ ነው እግዝእትነ ማርያም ላይ ክፉ የማይናገር አለ? ይሄ ታዲያ ምኑ ነው ብርቅ የሆነብን? አንድ ሁለተኛ ነገር ደጋግም ያውንም እናገራለሁ። ይሄንን ሰው ፍርድ ቤት ተወስደዋል። ከዛስ የለም እኮ አንተ በሌለበት ለአንተ ፍርድ ቤት የሚሰጥህ ምንም ነገር የለም። መጀመሪያ አንተ ሰው ሁን። መጀመሪያ አንተ ክርስቲያን ሁን። እኔ ክርስቲያን ልሁን። ይሄንን ስል የሕግ ይዘት የያዙ ሰዎች ያቋርጡ እያልኩ አይደለም። እነሱ ስራቸው ነው ይቀጥሉ። አንተ ግን ስራህን ስራ። ክርስቲያን ሁን፣ የእግዚአብሔር ሁን። ከዛ በኋላ እግዚአብሔር በምን መፍትሄ እንደሚገኝ ይነግርሃል። እግዚአብሔር የሁለቱን ጻድቃን የአባ ማቴዎስ፣ የአባ ዳንኤል፣ የአባ ሳሙኤል በረከታቸውን ያሳድርብን። በስምንት እና አባ ያረውክላ፣ አባ ኤሲ፣ ቅድስት ቴክላ በብዙ የቅዱሳን ቃል ኪዳን የምናውቃቸው የቅዱሳንን ቃል ኪዳን የተማርንባቸው አቡነ ተክላልፋ፣ አቡነ ሴት፣ አቡነ ሙሴ፣ አቡነ ኪሮስ፣ አቡነ እስትንፋሰ ክርስቶስ፣ አባ ሳሙኤል ዘቀለሞን፣ አባ ዮሐንስ ዘደማስቆ፣ ቅዱስ ገብረ ማርያም ተአማኒ፣ እናታችን ቅድስት በርባራ፣ እናታችን ቅድስት እንባ መሪና፣ እነዚህ ሁሉ ቅዱሳን በዓላቸው ነው። በ9 ጻድቁ ሰማዕቱ አባ በአሚን፣ በ10 ሊቁ ቅዱስ ኒቆላዎስ ዘሀገረ ሜራ፣ አባታችን ቅዱስ ሐዊሮስ፣ አባ ገብረ ክርስቶስ፣ አባ ዮስጦስ፣ አባ ጠዋሽ፣ ቅድስት ሱርስት፣ ተላስስና አልዓዛር የባቢሎን ሰማዕታት ዓመታዊ ባለች። በ11 አባታችን አባ በኪሞስ ጻድቁ። አባ በኪሞስ መንገድ ስትሄዱ ሲደክማችሁ ስሙን ጥሩት ከሚባሉ ጻድቃን አንዱ ነው። ታላቁ በኪሞስ ጎዳና ሲሄድ ሲደክመው የእግዚአብሔር መልአክ ደከመ ይላል፣ ና በል ብሎ በትከሻው ተሸክሞ መልአክ እግዚአብሔር እንዳይነ ትከሻ ይወስደዋል። አንዲት ነገር ላስታውሳችሁ። ደህና ዋላችሁ። አባ ሲኖዳ የዕንቁ ምሰሶ ተመለከተ ከምድር እስከ ሰማይ። ጌታዬ ምንድነው ይሄ ምስጢሩ አለ። በኪሞስ ነው እንዲህ ያለ ማዕረግ ደርሷል አለው። ከላይ ዙፋን አሳየው፣ ይሄም የሱ መቀመጫ ነው አለው። ከዚያ ሄደና አባ ሲኖዳ አባ በኪሞስን አገኘው እና መንፈስ ቅዱስ ያስተዋውቃቸው ድረስ ሰላምታ ተለዋወጡና ወጥ ለእንግዳ ልሰራ ነኝ ብሎ አባ በኪሞስ አባ ሲኖዳን ምን አለው? ውሃ ቀዳልኝ ከወንዝ አለው። አባ ሲኖዳ እንዳይነ ጥቅሻ ውሃን ይዟት መጣ። የስንት ሀገር ውሃ እኮ ነው። እና ቶሎ መጥቶ አንኳኩቶ ሲገባ ወጡ በስሏል። ሁለቱም በብቃት ነው አይደለም? አንተኑ ሲኖዳ አለው። ሲኖዳ ነህ አለው። እወ አለው። አዎ። አንተኑ በኪሞስ አንተን? አዎ። ተዋወቁ። ከዚያ ምን አሉ? እንናፈስ። በአንተ አማርኛ ነው እንናፈስ። ገዳም ዱር ለዱር ሲንቀሳቀሱ አጥንት አገኙ፣ የራስ ቅል። ቁጭ አሉና ብዙ ነገር እግዚአብሔር ሲጫወቱ ቆይቷል። እስቲ አዚህ በኋላ ደግሞ እስቲ በሰማይ ቤት ያየውን ያጫወትን እሱ ንቀስቅሰው አለ። ነክነከው ይላል በበትሩ ነካነካ። አንተ ተነሳ አናግረን አሉት። ስጋ ለብሶ ተነሳ። ከየት ነው የመጣሉት? ከሲኦል። ምንድነው የምታምን የነበረ? ጣዖት። ሲኦል እንዴት ናት? ነገራቸው። አዘኑ። ኋላ ግን ያልጠየቁትን አንድ ነገር ነገራቸው። አንዲት ነገር ልንገራቸው አለችው። ምንድነው ሲላቸው እኛ ያለንበት ስቃይ በሲኦል ትንሽ ቀል ይላል። ከኛ በታች ከዋናው እሳት ያሉ ክርስቲያኖች ናቸው። ለምን ቢባል አመንን ብለው ሲዘብቱበት ስለኖሩ የውሸት ብለው ሲሉት ስክብ ወኑም ተው ተኛ ዝም ብለህ ደግሞ ሌላ ነገር አታምጣብን ብለው ለምን ምን ያርጉ? ሄዶ ደግሞ ሰቆቃ ነው። ይሄን ሲያስወት እነሱ ንጹሃን ናቸው እኮ
እንዲህ ያለ ነገር አለ። ክርስቲያን ሲሆን እንደሚገባ ወቁት እንወቀው። እግዚአብሔር በረከታቸውን ያሳድርብን። በ12 ቅዱስ ሚካኤል 3 ደቂቅን የረዳበት ዓመታዊ መታሰቢያ በዓል ነው። የአባታችን የአባ ሳሙኤልን ተነጋግረናል። የዚያን ቀን የሌሎችም ቅዱሳን የአባ ነድራ ዘምደብረ ስዋን፣ የቅዱስ ቂርቆስ ዳግማዊ የቅዱስ ክርስቶስ ሰምራ ልጅዋ ማለት ነው። ቅዱስ አላዳር ንጉሠ ሮሜ ዓመታዊ በዓሉ ነው። አንቂጦስና ፎጢኖስ ሰላም እብለላ አንቂጦስ ማይብሮ እለበሳት ፈጸሙ ረዊፀው ተባድሮ ያብፀውን እሉ ምስለ መላእክት ድርገ ተዘምሮ ህየ አሃሉ ወሬዛ ነዳየ ኩሉ አይምሮ ሀበይ ዘብጣ ደናግል ከበሮ አለ። ደናግል ከበሮ እየመቱ ዳዊት እየመራቸው መላእክት እያጀባቸው ከሚዘምሩበት ከሰማዩ ዓለም እገኝ ዘንድ አይምሮ የጎደለኝ እኔን ይላል። ህየ አሃሉ ወሬዛ አይምሮ የጎደለኝ እኔ ወጣቱ እዚያ እገኝ ዘንድ ነው። ያብፀውን እሉ ምስለ መላእክት ድርገ ተዘምሮ አለ። አንድነት ሆኖ ከሚዘመርበት እነዚህ ሁለት ቅዱሳን አንቂጦስና ፎጢኖስ ያድርሱን፣ በረከታቸው ይደርብን። በ13 አባታችን ተክለ ማርያም ቡሩክ ተክለ ማርያም ዓመታዊ በዓሉ ነበር። እኔ በነገራችሁ ላይ ሮብ ስለተናገርኩ ብዙ ሰው ማገኝ መስሎኝ ነበርና አንድ ሰው ያበራውን ሻማ ብቻ ነው ያየሁኝ። የምጠርገው ሰው ድጋሚ መታል። እንግዲህ ጠርጋል። እግዚአብሔር እንግዲህ ኃጢአትን ይጠረግልህ። ጥሩ ነው እንዲያደረግ ወንድም ብትሆን ሴትም ብትሆን። ግን ገርሞኛል መኖራችሁን ያልመጣችሁ በረከት ለመሳተፍ የመጣችሁም ትኖራላችሁ። እንግዲህ በጧት አድርጋችሁት እንደሆነ ግን ሳይ አንድ ሻማ ብቻ ነው በርቶ ያየሁኝና ምናልባት ገምቻለሁ ያ ሰው ማን እንደሆነ። አንድ ቀን ስራዬ ብዬ ወስጃ ሳይቸው ነበር። ሲያለቅስ ቆይቶ ነው ሄደ። ለምን ድሮ እያወቀው ሳይጠቀም ቀርቶ በረከቱን ሳይሳተፍ ቀርቷል። አሁን መቃብሩን ሳሳየው በጣም አዝኖ ሲያለቅስ ቆይቶ ነው ሄደና እሱ ይመስለኛል እንግዲህ ያበራው ሰው ላይሆንም ይችላል። እንግዲህ መስሎኛል። እኔ ተክለ ማርያም ነበር። አባ አብራኮስ፣ አባ መቃርስ፣ አባ በጽንፍሬዎስ፣ አባ ሚካኤል ገዳማዊ ዓመታዊ በዓል የእመቤታችን የጽንሰቷ መታሰቢያ ነው ይባላል። ሰዓት ሄዷል። ታሪኩን ለሌላ ቀን እንተርከዋለን። በ14 መርሜናምና ሳራ እናታችን ቅድስት ነሳይት፣ አባ አሞኔዎስ፣ አባ ገብረ ክርስቶስ ሌሎችም ቅዱሳን ዓመታዊ በዓላቸው ነበረ። ታኅሳስ 15 ቅዱስ ጎርጎርዮስ ዘአርማንያ፣ አቡነ ኤዎስጣቴዎስ ተሳለሙ ብዬ ብሄድ ቤተክርስቲያኑ ባዶ እንዲሁ አንድ ሰው ጥበቃም የለውም። እንደ ደብሩ እንደው ጨው የሚል ወፍም የለ። በጣም ገርሞኝ ጻድቁም ነው ዛሬ ሰው ራቀውት ብዬ እንደው ተናግረኝ እንደው ስንናገር ቀንማ ፈጽሙ እንጂ ትልልቅ ስራ እንደው አትስሩ። እንደው ዛሬ እዚህ ቦታ ነው አትቅሩ ማለት እኮ ሰው የማያውቀው ቦታ ላይ ሲኬድ ትልቅ ጸጋ አለ። በእውነቱ ሰው የበዛበት ቦታ ላይ ከመገኘት የሌለበት ቦታ ላይ መገኘት ይሻላል። አባ ይምላ ቅዱስ ሉቃስ እና አባ ቆራይ ኢትዮጵያዊ ጻድቅ ትግራይ ታወቃሉ። ዓመታዊ በዓላቸው ነበረ። ዛሬ በ16 ተናግረናል። ነገ ቅዱስ ሉቃስ ዘአምድ ነው። አቡነ ሰላማ ከነገ ወዲያ በ19 ከቅዱስ ገብርኤል ጋር አባ ስነ ኢየሱስና ማን ነው ዮሐንስ ዘቡርልስን ስንክሳር ያዘጋጀልን ቅዱስ ሰው እንድናስበው በ21 ሐዋርያው ቅዱስ በርናባስ የሚባል ማህበር አለ መሰለኝ ያከብሩት ይሆናል። ማሰብ የተገባ ነገር ነው። እንግዲህ የእመቤታችን በዓል ነው። በ22 ቅዱስ ደቅሲዮስ ነው። እንግዲህ የቅዱስ ደቅሲዮስ በዓል አሁን እንኳን እየታወቀ ነው። ቅዱስ ገብርኤልም ዓመታዊ በዓሉ ነው የዚያን ቀን። በ23 ቅዱስ ዳዊት ጋር እና አባ ሳሙኤል፣ አባ ስምዖን፣ አባ ገብርኤል የሚባሉ ቅዱሳን ጻድቃን እናከብራለን። በድጋሚ በ23 በሰዓቱ ተገናኝተን የቅዱስ ዳዊት ክብሩ እንድንሳተፍ ቸሩ መድኃኔዓለም ይፍቀድልን። የንጹሐንን በረከት ያሳድርብን። ከብርሃነ ልደቱ በምህረቱ ያደርሰን። ለምስጋና እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረነ አመዳግም ምጽአቱ እያስተፍረነ ለሰቦተ ስሙ ያንቀሃነ ወበአምልኮቱ ያጽንአነ እግዝእትነ ማርያም አይርጊ ጸሎተነ ዋስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብልአነ ዘንተ ህብስተ ወለዘ አስተየነ ዘንተ ጽዋአ ወለዘ ሰርአ ለነ ሲሳየነ ወአራዘነ ወለዘ ተአገሰ ለነ ኩሎ ኃጢአተነ ወለዘ ወሃበነ ስጋሁ ቅዱሰ ወደሞ ክቡረ
ወለዛ ብጽሐነ እስከ ዛቲ ሰዓት ስመላለም ምሕረቱና ብሎቱ ስብሐተ ወኮቴተ ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ኢታኮቶ ይሰብሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ በኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ርጥብለት የሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ ለእግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም ንበል ሰላም ለኪ እንዘንሰግድ ለኪ ንግሥተ አድኅኖ ማርያም ምንን አስተበቋኪ እማረዌናዊት ማይጸነብኪ በእንታና እምኪ ብያቂ ማቡኪ ማይበረኔውም ድንግል ባርኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቤኑ ሲል እግዚአብሔር ተታሰይ መንፈሴ በአምላኬው መድኃኔ መስመሬ ማማላ አመቱና ወሚዝስ ያስተበጽኡኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ ብያተው ቅዱስ ስሙ ወሳይሉኒ ለትውልድ ለለ ይፈርቡ ገብረ ኃይለ በመዝራይቱ ዘሮም ለለ ያብቡ ሊና ለቦሙ ወነሰቶም ላያላን መናብርቲሆሙ አይቤሆሙ ለትውታን ማዝገቡም በረከቱ ለሩባን ፍኖሙ ራቆሙ ለቡላን ተወክፎ ለእስራኤል ኩል ሕይወት ዘክር ሳይሉ ዘይቤሎሙ ለአበዊነ ለአብርሃሙ ለዘሩ እስከ ለዓለም ባርክነ ቅድስና ንጽሕና እግዝእትነ ፍትሕነ የማይሰሪው ለሰይጣን እሙ ለመድኅን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ንጽሕ መዝገበ ርኅራኄ መዝገበ የዋሃት ባርክነ በእድየኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልድኪ ወአብ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። ሰላም ለአብ ዘእምቅድመ ዓለም ነጋሲ ለወልድ ሰላም ሥጋ ማርያም ለባሴ ወለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይሌ የሥላሴ ወጽዮን የሥላሴ በስመ ሥላሴ ቀጠቅጥ ከይሴ ሰላም ለክሙ ማኅበረ መላእክት ትጉሃን ሰላም ለክሙ ማኅበረ ነቢያት ቅዱሳን ሰላም ለክሙ ማኅበረ ሐዋርያት ፍኑናን ሰላም ለክሙ ማኅበረ ሰማዕታት ጻድቃን ሰላም ለክሙ ማኅበረ ሥላሴ ጉቡአን ወሰላም ለማርያም ዘሰዓት ከዳና አኀቤ ዳዊት ንጉሠ እስራኤል በዓለ መዝሙር ሰነበቶ መቃል ታለቦኒ ነገሩ ፍካሬ ኩሉ አምሳል ከመሰቦ ለእግዚአብሔር ልዑል ወከመ ወድሳ ለማርያም ድንግል እንዘ ጸር ወእብል ሰላም ለኪ መጽሐፈ ሕጎ ኪዳን አምሳለ ጽልየ ዘእብን ለለጸቡኡ ስመኪ ውስተ ገጸ ኩሉ መካን ረሪተ ልብ ለኃጥአን ረሪተ ልብ ለግፉአን ረሪተ ልብ ለኩሉ ማርያም አማን ማርያም ንጽሕት ድንግል ወላዲተ አምላክ ማእመን ሰአሊተ ምሕረት ለውሉደ ሰብ ሰአሊ ለነ በክርስቶስ ወልድኪ ኢየስራይ ኃጢአተነ ሰአሊ ለነ ቅድስ ጸሎታ ለማርያም ወስለታ ያድኅነንማ ተወልዳ ጸሎታ ለማርያም ወስለታ ለሕዝበ ክርስቲያን ለነፍሳተ ሙታን ለደብረ መድኃኒት ለደብረ ገነት ለመንበረ መንግስት ለቤተ ክርስቲያን ቅዱስ ለሀገሪቱን ኢትዮጵያ ለአግብርታ በላይ ማታ ይኩነነ ከመውልታ በጸሎተሽ በስዕለትሽ ለአበው ንጹሐን ለቅዱስ ኤፍሬም ለአባ ሕርያቆስ ለአባ ጊዮርጊስ ለአባ ሳሙኤል ለቅዱስ ደቅስዮስ ለያሬድ ማሕሌታዊ ለአባ ኪሮስ ለአባ መባጽዮን ለአቡነ ዘርዓ ያዕቆብ ለብፁዕ ገብረ ክርስቶስ ለቅዱስ ዮሐንስ አፈወርቅ ለአባ ጽጌ ድንግል ለአባ ዮሐንስ ዘደማስቆ ለአባ ሳሙኤል ዘደብረ ቀለሞን ለቅዱስ ዮሐንስ ወለነጎድጓድ ለቅዱስ ቄርሎስ አምደ ሃይማኖት ለአቡነ አቢብ ለንጹሐት አንስት ለክቡራን ሐዋርያት ለጻድቃን ወሰማዕታት ለደናግል መነኮሳት የተለመንሽ ድንግል እመቤታችን ለእኛም ተለመኝን። ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ለቦውን ጥበቡን ፍቅርሽን መዓዛሽን በልቦናችን ሳይልን አሳድሪልን። ቸሩ መድኃኔዓለም አምላካችን ስርየተ ኃጢአት እንዲሰጠን ለንስሐ ሞት እንዲያበቃን የሞቱ ወገኖቻችን ነፍሳቸው እንዲያጸድቅልን ይልቁኑ የፍቅርተ ማርያምን የወልደ ገብርኤልን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ እንዲያኖርልን ለጸሎት ስትቆሙ አስቡን አትርሱን ያሉንን ሁሉ በየስማቸው በቸርነቱ እንዲያስብልን ቸሩ መድኃኔዓለም አምላካችን ከእመቤታችን ጣዕመ ፍቅሯን ከኪዳኗ ከንጹሐን በረከት እንዲያሳትፈን ከብርሃነ ልደቱ በሰላም እንዲያደርሰን በሰላም ያዋለን ቸሩ መድኃኔዓለም በሰላም እንዲያሳድረን ቅዱስ ስሙን አቡነ ዘበሰማያት ብለን እንጥራ። አቡነ ዘበሰማያት ይትቀደስ ስምከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌግ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይለ ወስብሐት በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ድንግል በኅሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ሰላም ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ በፍቁር ወልድኪ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ተማኅፀነ ብኪ የአብ የወልድ የመንፈስ ቅዱስ ምሕረት በረከት ሰላም የወላዲተ አምላክ ድንግል ማርያም በረከት የአባቶቻችን የአብርሃም የይስሐቅ የያዕቆብ በረከት የዕለተ ብርሃን የሰንበተ ክርስቲያን የቅዱስ ሚካኤል በረከት መታሰቢያ የተደረገላቸው የአባ አቡናፍሬ የቅዱስ ኤልሳቤጥ አባ ዳንኤል የቅዱስ አኖሮስ የአባ ዮሐንስ ወንጌሉ ዘወርቅ የቅዱስ ገብረ ማርያም የቅዱስ ጌዴዎን የቅድስት ማርያም የቅድስት ፍቅርተ ክርስቶስ በረከት የነቢያት የሐዋርያት የጻድቃን የሰማዕታት የደናግል መነኮሳት የቅድስት ቤተ ክርስቲያን በረከት የቅዱስ የንጹሕ ዕፀ መስቀሉ በረከት በምናምን በእኛ ላይ በሁሉ ሕዝበ ክርስቲያን በሀገራችን ኢትዮጵያም ላይ ዛሬም ዘወትር እጥፍ ድርብ ይሁን። ቸሩ መድኃኔዓለም አምላካችን በሰላም አስጀምሮ በሰላም ስላስፈጸመን ቅዱስ ስሙ የተመሰገነ ይሁን። ዝክሩን እየቀመስን ወደ የቤታችን እንሄድ። ምናልባት እንግዲህ ጾሞ በቀረችው ጊዜ መድኃኔዓለምን ለምነው እችስ
ጾሙን እንዲያሳንለው መቼም ፍሬ ሳናፈራበት እያለቀ ነውና የዛሬ 2 ሳምንት የምንገናኘው በ30 ይመስለኛል አይደለም 30 ያ ማለት የልደት ማግስት ነው የሚሆነው በ30 እግዚአብሔር ያው ከዛ በፊት ግን ያው እሁድ የቅዱስ ዳዊት ቀን እንገናኛለን እዚህ ማለት ነው በ30 እግዚአብሔር አምላክ እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየከበከቡን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችን በሰላም ያድርሰን። እንደ ግዴታ እንዳትቆጥሩት ግን ያችን ቀን እሁድ ቀን ለኔ ለግል ደስታዬ ብዬ አይደለም በእውነቴ ነው። ምን ብታረጉም ባታረጉም ለኔ የተለየ ደስታ ይፈጥርልኝም። ግን ጉዳይ ስላላት ነጭ የሚለብስ ሰው ጥሩ ነው። የበዓሉ ቀን የቅዱስ ዳዊት ቀን ያችን ይወዳል። ለምን የሚለው እንዳልናገር ችግር ነው። ብቻ ዙሩ የቤተክርስቲያንም ስርዓት ስለሆነ ለምን የሚለውን ተውትና ያችን ቀን እንደዚያ የሚያደርግ የምትችሉ አድርጉ ለማለት ነው። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ጸሳይል አሜን። ስለመሸባችሁ እየሄዳችሁ መዘመር እንችላለን። ጸጋነ ሳይነ ወሕይወተ ረከብነ ጸጋነ ሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር። ወንበሮችን ወንድሞች ተራዱ። ቸር ያሳድረን ሁላችን።